እንኳን ሰውን መላክን ያድናል። በሉላችሁ የእመቤታችን ስዕል በሉ ካመነ ይመኑ። እንግዲህ ምን አገባኝ እኔ። የእመቤታችን ስዕል እንኳን ለኛ በሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል። ከባባድን ፍቅርና ሲናገሩ ሊያምንህ ይችላል ይመምህ ይላሉ። ተመልከት። አይ የሚያመው አካል እንዳለ ገብቷቸዋል። ያ የሚያመው አካል ምን አይነት ነው? ወንጌል አማኝ እንደሆነ ገብቷቸዋል። እግዚአብሔር ተክዶ በማርያም ነፍስ ትድናለች የሚለው ስብከት የሚያመው ወንጌል የሚያምን ሰው ብቻ ነው። አንድ መላእክት ታመዋል፣ ለመላእክት ፈውስ ይሆናል የሚል ስብከት የሚያመው ማን እንደሆነ ገብቷቸው። ኦርቶዶክስ አያመውም። ያለሁት የጌታዬን እንደገናም የሐዋርያትን ትምህርት ላስተምር ነው። እዚህ ጋር ያለሁት በቃ የጌታን ትምህርት ነው የምናገረው እንጂ ቀሲስ ዲቦ ሁሉ የሚሰጠኝን የቤት ስራ ከሰራውማ በጣም ወድቅ ያለው ማለት ነው። ገባህ? 2-3 ልጆች አሰማርቶ አይዶን ነው። ኧረ በእናትህ እንደ ርዕስም አላወራውም። ተክለ ሃይማኖት አባታችን አቡነ ተክለ ሃይማኖት አባታችን ከተቀበሩ ከ7 ዓመት በኋላ ከተቀበሩበት መቃብር አጽማቸው ሲፈርስ አጽማቸው የ25 ቀን ጎዳና ድረስ ሂዶ ይሸት ነበር። በጎ መዓዛ ይሸት ነበር። ያንን ለማሽተት ሰው ሁሉ እየተራወጠ ሲደርስ አይነ ስውሩ ይበራ። ግድ የለም የሞተው ህዝባችን ነው፣ የሞተው ሰው ነው። ስለዚህ እግዚአብሔር መጽናናቱን ለቤተሰቦቻቸው ለሀገራችን ያርግ፣ ሰላሙን ለሀገራችን ያርግ። ከዚህ በላይ የምናገረው ነገር የለም። እናንተ ማስፋፋችሁን ቀጥሉ፣ እኛ ደግሞ ሰላምን ለምድራችን መመኘታችን እንቀጥላለን። አሁን ወደ ጉዳያችን እንመለስ። ቴንኪው። ተባረክ። ተባረክ ዳግሻ። እግዚአብሔር አምላክ አብሴ ባርክ። እግዚአብሔር አምላክ አብሴ ባርክ። ኦኬ ጉድ። ተመስገን ወር ታመነች ነው? አዎ ታመነች። ሰላም ላንቺ ይሁን። ታመነች ይሰማችኋል? አንድ ጊዜ ቄርቆስ አባቴ ቆይ አንድ ጊዜ ቄርቆስ አንድ ሀሳብ ተናግሬ ልውረድ። እኔ ጌታ አይ ለምን ሀሳብ ተናግረህ ትወርዳለህ? ሀሳብ ላይ ነው ያስተላን እያረጋችሁ ነው። አሽሽ ታጨሳላችሁ እንደ እናንተ በየግላችሁ ለምን የራሳችሁ ስብከት አይኖራችሁም? ሁለታችሁም አካላቶች ሰው የማይጎዳ ነገር አድርጉ እንዴ! እንዴት ሰው ሲጎዳ ሰው ደስተኛ ይሆናል? መጽሐፍ ቅዱስ ፍቅርን አይደል የሚሰብከው እንዴ? ምንድነው እናንተ እንደዚህ ልባችሁን ያሳበጠው? ለምን ሁለታችሁም ተንፈስ ብላችሁ ህዝቡን የሚጠቅም ነገር አታደርጉም? እንዴት ነህ ብራዘርዬ? ለምን ወጣ? እንዳታስወጡ እንደዚህ አይነት ሰው። እሺ አንድ ክርስቲያን ይመስለኛል ከኛ ወገን የሆነ ሰው ነው። ነገ አይ እኛ መላእክት ያልኩት ሰውየው የወደቁትን ነው ብለው ደግሞ ሊያስቀይሱ ይችላሉ የሚል ፍርሃቱን አጋርቶ ነበር ከስር። ችግሩ እንደሱ እንዳይሉ ሰውየው ተሳስተው በሰማይ ያሉ መላእክትን አሉ። ድገመው። አየህ እግዚአብሔር ሲያጋልጣቸው የወደቁትን ቢሉ የወደቁትን የሚያድን ሙሉ ቪዲዮ ላሰማ እንጂ አለ እኮ ሙሉ ቪዲዮ። የወደቁትን ቢሉ የወደቁትን ማዳን የሚችል ስዕል የለም። መጀመሪያ የወደቀ መልአክ ይድናል የሚል የምንፍቅና ጥግ ነው። የመጨረሻ የምንፍቅና ጥግ ነው። እንደሱም ካሉ ማለት ነው። ግን ደግሞ ሰውየው ተሳስተው በሰማይ ያሉ መላእክትን ብለዋል። እንግዲህ የወደቁት እስካሁን በሰማይ ካሉ ሌላ ዓለም ላይ ነች ኦርቶዶክስ ያለችው ማለት ነው። በጣም በቃ ልታስተካክሉት እንዲህ ማለታቸው እኮ ነው። ቆይ እዚህ ጋር እኮ አውዱ እኮ ሙሉ ስብከት ቢሰማ ብለህ ሊሆን ልትደጋገፍ ሆነ ሰውየው ልታስመልጣቸው የማትችለው ምንፍቅና። ደግሞ የሚያናደድ ይሄ በሰውየው አንደበት ተነገረ እንጂ የብዙ ኦርቶዶክሳውያን እምነት ነው። ቅዱሳን እኮ ይልሃል እና ቅዱሳን በሚል ሰበብ ውስጥ አንተ የማርያም ስዕል መላእክትን ያድናል እንዴ? እኮ በጣም እኮ የመጨረሻው ለምን አለካውም? ለምን በለጣለሁ? ዘቤ እየመራ ነው። ዘቤ ለምን አልደርበውም እኮ። እሺ ቀጥል ቢካይ ሙሉን ያው ላሰማት አለ። ምን ችግር አለው? እመቤታችን ስዕል እንኳን ሰውን መላክን ያድናል። በሉላችሁ የእመቤታችን ስዕል በሉ ካመነ ይመኑ። እንግዲህ ምን አገባኝ እኔ። የእመቤታችን ስዕል እንኳን ለኛ በሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል። ያዝልኝ አሁንም ያዝልኝ። አሁን ተመልክታቸው ሁለት ጊዜ ከባባድ ምንፍቅና እንግዲህ የቀርበ ያሉትን ማለት እሳቸው ምንም ምንፍቅና ያልተናገሩበት ቀን የለም። ሁለቱንም ከባባድ ምንፍቅና ሲናገሩ ሊያምንህ ይችላል ይመምህ ይላሉ። ተመልከት። አይ የሚያመው አካል እንዳለ ገብቷቸዋል። ያ የሚያመው አካል ምን አይነት ነው? ወንጌል አማኝ እንደሆነ ገብቷቸዋል። እግዚአብሔር ተክዶ በማርያም ነፍስ ትድናለች የሚለው ስብከት የሚያመው ወንጌል የሚያምን ሰው ብቻ ነው። አንድ መላእክት ታመዋል፣ ለመላእክት ፈውስ ይሆናል የሚል ስብከት የሚያመው ማን እንደሆነ ገብቷቸው። ኦርቶዶክስ አያመውም። ኦርቶዶክስ ምንፍቅና ለምዷል፣ አዲስ አይደለም። እንዲህ አይነት ምንፍቅናዎችን በጣም ሰምቷል። በእርግጥ አሁን ብራንድ ኒው የመጡ ናቸው።
አይ አያመውም። እግዚአብሔር ይካዳል ሲባል የሚያመው ተክዶ ሰው ይድናል ወይም እግዚአብሔር መካድ ሲሰበክ የሚያመው ወንጌላዊ አማኝ ብቻ ነው። ሁለት ጊዜ በሁለቱም መልእክታቸው ላይ ሊያምህ ይችላል ይላል። አይ የሚናገሩት ነገር ወንጌል እንዳልሆነ ወዳቸው ያውቃል። ወንጌል የሚወዱ ሰዎችን እውነተኛውን ወንጌል የተቀበሉ ሰዎችን የሚያሳምም ነገር እንደሚሰብኩ ይታወቃል። ቀጥሉ። በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ እርምጃ የሚወሰድበት ማን ነው ከተባለ ኢየሱስ ጌታ ነው ብሎ በአውደ ምሕረቷ ቆሞ የሰበከ ሰው ብቻ ነው። በኦርቶዶክስ ተዋሕዶ እርምጃ የሚወሰድበት ሰው ወይም ደግሞ የሚታገድ ሰው ኢየሱስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ትድናለህ ብሎ የተናገረው ሰው ብቻ ነው በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ። ከዛ ውጪ በምንም አይነት መንገድ በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ማርያም አምላክ ነው ብሎ ስለሰበከ ስላስተማረ በማርያም በኩል ካልሆነ በስተቀረ ጸሎት አያደርግም። ጸሎት ማሳረጊያ ማርያም ነች ብሎ ስለተናገረ ማርያም ሥላሴን አንድ ሰው ክዶ ገሃነመ እሳት እንኳን ቢገባ ኦኬ በማርያም ምልጃ ከገሃነመ እሳት ይወጣል፣ ወደ እግዚአብሔር መንግስት ይገባል ብሎ ቢናገር በምንም አይነት መንገድ ሊታገድ አይችልም። የሚታገደው የሚወገዘው ኢየሱስ ክርስቶስ ጌታ እንደሆነ ከእርሱ ውጭ አዳኝ ሌላ እንደሌለ ሌሎች ቅዱሳን ሰማዕታት ምናምን ጻድቃን የሚሏቸው በጠቅላላ የዳኑት በክርስቶስ ኢየሱስ በማመናቸው እንደሆነ ከክርስቶስ ኢየሱስ ውጭ ሌላ መንገድ እንደሌለ አንድ ሰው ቆሞ በተናገረ ጊዜ በኦርቶዶክስ ተዋሕዶ ቤተ እምነት ይታገዳል። አላቸው ኦርቶዶክሳውያን አጥብቄ ነው ማነበው ወይስ ለአላልቼ የማርያም ስዕል የሚለውን ያድናል ነው ያድናል ነው? ቢካይ ያድናል። እሺ አይ ያደነ ነው። እኔ ግን ያየሁት እያዳነ ሳይሆን ሰዎች ወደ ብርሃን እንዳይመጡ እያደነ በጨለማ ውስጥ እያስቀራቸው ነው። ማቀውስ ያድን ሳይሆን በጣም በእውነት መላእክትን እንኳን ያድናል አላሉም? በእናትህ እንኳን መላእክትን ስዕሉ ራሱን ማዳን ይችላል። ራሱን ማለት ራሱ ያው ሰሞኑ የሆነውን እንግዲህ አይታችኋል። ተቃውመናል። በእርግጥ ስዕላት በመቅደድ ፊዚካሊ ነገሮችን ወስዳቸው አይደለም መንፈሳዊ ስራ የምትሰሩት። የገባ ሰው ካለ እንቀጥል። ማነው ታዲ የሚለው ኦርቶዶክሳዊ ነው? አይ ጽድዬ የእኛ ናት፣ ኦርቶዶክሳዊ አይደለችም። ግን ለምን ፈሩ? ግን እንቀጥልበት። አረ ብዙ የሚወራል ዛሬ፣ በጣም ብዙ የሚወራል። መወራቱ እኮ አይደለም ደስ የሚለው ብልህ ኦልሬዲ ሶሻል ሚዲያ ከመጣ ጊዜ ጀምሮ የኦርቶዶክስ ነቀርሳ የሆኑ ትምህርቶች እየተመቱ ነው። መወራት ዝም ብሎ አውርተን ወይ ጉድ ብለን እንድንለያይ አይደለም የምንፈልገው። የሰዎች ውሳኔ መቀየር አለበት፣ ወይም ለውሳኔያቸው መለወጥ ምክንያት የሚሆኑ እውነቶች መነገር አለባቸው። እኔ አሁን ራሴ ፔጅ ላይ ቲክቶክ ላይ ብዙ ነገሮች ይለጥፋሉ። የእነሱን ሐሰት ትምህርት እያስተዋወቅኩ አይደለም ያለሁት፣ እያስተዋወቅኩላቸው አይደለም እንጂ ወይም አምኜበት አይደለም ትምህርቱን የምለጥፈው። እንዲመረው ነው። ገባ? ሰው ሐሰት ትምህርት እንዲመረው እንደ አልበዛም እንዴ እንዳለችው ያቸው ኦርቶዶክሳዊ ማለት ነች። መቤቴ ታማልዳለች፣ እሱን እናውቃለን። ግን ይሄኛው ደግሞ በዛ። እግዚአብሔር መካድ ምን አመጣው? አየህ፣ ሰው ኮስችን ማድረግ እንዲጀምር ስልኩ ላይ እጁ ላይ ያለው ስልክ እንዲጠቀም አንዳንድ ነገሮችን ጉግል እንዲያደርግ መጽሐፍ ቅዱሱን መክፈት እንዲጀምር በእልህ ማለት ነው። ጴንጤዎች ናቸው እንጂ በፍጹም ኦርቶዶክስ እንደዚህ ብላ አታስተምርም። ቆይ ሄጄ ቼክ አላረገውም እንዴ? ዮሐንስ ላይ የት ቦታ ነው እንደዚህ የሚለው? ሉቃስ ላይ ከሴቶች ሁሉ የተለየሽ የሚል ቃል የት አለ እንዴ ብሎ ቼክ እንዲያደርግ ራሱ ሄዶ ሲፈልግ ያጠዋል። ለምንድን ነው ሰብአ ሰገሎቹ እሷ ጋር ሄደው የሰገዱት? ለእሱ ሆነሳ እሷም ያለችበት ቦታ ነው እና ምንድን ነው ቦታው ላይ አለች። ለምንድን ነው ለእሱ ያልሰገዱት? እሺ ከስጦታው እንኳ ቢያንስ ለምን አልሰጧትም? በቃ ሄዶ ራሱ እንዲጠይቅ። ብፅዕት ታዲያ ማለት እንደዛ ከሆነ ብፁዕ የተባሉ ደግሞ ብዙ አሉ። እዛው ማቴዎስ 4 ላይ መዓት ነው የብፁዕ መዓት። አባቴ የተራራው ስብከትን ስትመለከት ጉድ ነው የምትመለከተው። እንዴ ምንድን ነው ታዲያ ለውጡ? በአንደኛ ሐዋርያት ሥራ ምዕራፍ 6 ላይ ነው አይደለ? አይ ቲንክ ምዕራፍ 6 ቁጥር 8 አካባቢ ላይ ጢሞቴዎስ ጸጋና ኃይልን ተሞልቶ ያገለግል ነው። እንዴ ጸጋ ተሞልቶ እንደ ማርያም? አዎ ጸጋ ከማርያም ውጭ የተሞላለ አለ። አይ ጥያቄዎችህ የምትጠይቃቸው ጥያቄዎች እንድትመረምር መመርመርህና የምታገኘው ነገር ደግሞ እንድትወስን ያደርግሃል። አሁን ተደላለ ተቀምጠሃል። ገባ? the enemy of best is good ይላል። የበጣም ጥሩ እንትን ጥሩ ነው። በእርግጥ አንተ ጥሩ ላይም አይደለህም ያለው። ያ ወንጌል ካልሸተተህ ጥሩ ላይም አይደለም ያለው።
ኤኒዌይስ ነገሩን ሳመፕ ለማድረግ መግባት ኦኬ ገባ ሰው አለ። የምንፈልገው ፌቨን እየመታለች። እሺ ዛሬ የምንፈልገው ነገር ምንድን ነው? ለእናንተ መረጃዎችን መስጠት ነው። ቲክቶክ ላይ ተመሳሳይ ቪዲዮዎችን መለጠፈው ለምንድን ነው? እንደው ሚስ አንደርስታንድ እንዳታረጉኝ፣ ሰዎች እንዲያዩት ምን ያህል በምንፍቅና እንደበረቱ ምን ያህል ያንን ኤክስፖዝ ማድረግ ስላለብን ነው። እሺ እኔ ጋር ድምፅ ስላለ ቀጥሎ ፌቨን ተቀበል። እሺ አይ ፌቪዬ እንዴት ነሽ? ደህና ነሽ ወይ? በጣም ናፍቀንሻል። እውነት በጣም ነው የተናፈቅሽው። እንዴት ነሽ? ድምፅሽን ብቻ እንስማው። አንቺንማ አይ ሰላም፣ እንዴት ናችሁ? አለ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ይህ እንዳትቀባሽ አለን። እግዚአብሔር ይመስገን። ኧረ በጣም ተናፍቀሻል። በሰላም ነው? ጠፍተሻል በጣም። አንተም ተናፍቀሃል። አለው አልጠፋሁም። ኦኬ that's good። እና ምን አልሽ? ምን አዲስ ነገር አለ? ምንም አዲስ ነገር የለም። ፌቨር ሰላም ብያለሁ። እንዴት ነሽ? አይ ዳጊ እንዴት ነህ? እግዚአብሔር ይመስገን። እሺ ቀጥሉ። ከቤካ ጋር ቪዲዮን ከሰማሽው እዛ ላይ ብናወራ ደስ ይለኛል። አይ እሷ የኛ ናት። ወደኛ የመጣች ነው። አትቀበለውም። በዳግሻ ምን አይነት ቪዲዮ ነው? አላየሁም ዳጊ። አይ አትቀበልም። ዳግሻ አትቀበል። እሷ አትቀበል አይደለ? ምን ቀራት ግን? ፌቨር ምንድን ነው የቀረሽ ግን ወንጌላዊ አማኝ ለመሆን? እንዴ ምንም አልተማርኩም፣ አላወቅኩም። ምንም አላወቅሽም? አዎ እኮ። ስለዚህ ምን ማወቅ ይቀረኛል ብለሽ ታስቢያለሽ? ሁላችንም ብዙ ማወቅ የሚቀረን ነገር ሊኖር ይችላል። ግን ለመዳን ለሚሆንሽ ነገር ምን ይቀረኛል? ይሄን ስላልተገነዘብኩኝ በዚህ ላይ ጥያቄ ያለ የምትይው ነገር ምን አለ? አይ እኔ አሁን እዚህ እናንተ ጋር ሳወራ በውስጥ ምንድነው ጴንጤቆስጣን አይደለም ሉትራን ምናምኖች እነሱ ቤት ትገቢያለሽ፣ እነሱ የተሳሳተ ትምህርት ነው የሚያስተምሩት ምናምን ብለውኛል። አንድ ሁለት ሰዎች ማለት ነው። አላውቅም እናንተ ነኝ። አዎ ስማቸው ነገር ፌቪዬ። እሺ ፌቪዬ አይ ችግር ቶ ቤካይ ልክ ማን እንደሆነ እናወራለን። አይ ግለሰቦችን ማናወራም። ቶ ቤካይ እቺን ፖለቲካ እናጣታለን። ግን አይ ቤካይ ፌቡዬ ምናልባት ሉትራን ላይሆኑ ይችላሉ። ሉትራን ምን ብዙ የተለየ ነገር ግን ብሎ እንትን ነው። አይ ሌሎች ናቸው እንጂ ኦንሊ ተሳሳቾች ወይም እንጂ ሉትራኖች እንደዚህ ያደርጉ የእውነት ጴንጤ ተሳሳተ ነው ሊሉ አይችሉም። አንዳንዴ ሉትራን መስለው መተውብሽ ነው አንቺ ጋር ብለው መተው ነው። ገብቶሻል አይደል? እንጂ አንድ አይነት ነው። ሉትራን ማለት ወንጌላውያን ናቸው። ምንም የሚለያዩት ነገር የለም ከወንጌላውያን ጋር። ሸውደውሽ ነውማ። ግን ኔክስት ታይም ግን ስክሪንሻት አድርጊው። ፕላስ ደግሞ ገብተሽ አዲስ ስም ከሆነ ፎሎወርስ ከሌላቸው እንደዛ አድርገው ሊሆን ይችላል እንጂ በፍጹም ሉትራን ወንጌላውያን ናቸው ሊሉ አይችሉም። እንደዚ አይነት ስህተት አይ ወንጌላውያን አይደለንም ሳይሆን ሉትራንና ጴንጤቆስጣን ይለያያል ብለው ኢቨን ከአንዱ ጋር ዋትስአፕ ምንድነው ሸውደውሽ ነው። ኖ ኦርቶዶክሶች ይሆናሉ የሸውዱሽ። ፌቡዬ ነው በውስጥ እናወራለን። ወይም ኦጂዎች ናቸው እንጂ በፍጹም ሉትራኖች እንዲያሉሽም። ሉትራንን ግን ሊሉሽ ይችላሉ። ገባሽ? ወይም ኦርቶዶክስም ቢሆኑ ሉትራንን ለምን እንደዚህ ትሄጃለሽ ኮንፊውዝ ሊያደርጉሽ ነው እንጂ ውሸት። እሽማ ጌታን ሌላ ምክር ያለ አንድ ሁለት ደቂቃ ሚኒት ላደርግ ነው። ኦኬ በቃ የሰማሽኝ ከሆነ እኔም አንዴ ደጅ ስላለው ነው። ሉትራን የሚል የለም፣ ጴንጤ የሚል የለም። መጽሐፍ ቅዱስ ውስጥ ፈልገሽ አታገኛቸውም እነኝህን ስሞች። ኦርቶዶክስ የሚል የለም፣ ካቶሊክ የሚል የለም። አባቶች ያስተማሩት አባቶች ብለን የምንጠራቸው አሁንም ሐዋርያት ናቸው። ሐዋርያት ያስተማሩት ትምህርት ዛሬም ሕያው ሆኖ እኛንም እያዳነን ነው። የመጀመሪያ ምስክሮቹ እነሱ ናቸው። ጴጥሮስ እንደተናገረ ዮሐንስ እንደተናገረ ያየነውን የሰማነውን ጆሮአችን የሰሙትን ለእኛም የተገለጠውን የዳሰስነውን የሕይወትን ቃል እንነግራቸዋለን። አይሽ ፈርስት ዊትነሶች እነሱ ናቸው። ጴንጤ አይነግረሽም ፈርስት ዊትነስ ብሎ ሌላም አይነግርሽም። ኢየሱስ እንደሚያድን መጽሐፍ ቅዱሱ ስለ ጥምቀት ብትዩ፣ ስለ የጌታ እራት ብትዩ፣ ስለምን ብትዩ፣ ስለ መዳን ብትዩ ሁሉን ነገር
ጥንቅቅ አድርጎ መጽሐፍ ያስተምራልና መጽሐፍ እህቴ፣ አሁንም መጽሐፍ ቅዱስሽን ብቻ ጸጋ ይብዛላችሁ። ቀጥሉ፣ አንድ ጊዜ ይመለሳሉ። እሺ ዳግሻ ይቀጥል። ግን ምንድነው መሰለህ እኔ አሁን ስም ማንሳት አልፈልግም እንዳልከውም እንጂ በጣም 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 ቲክቶክ ላይ 6 ማይሆኑ አሉ። አንደኛው ሆን ብለው አትንካው፣ እሱን ሀሳብ አትንካው። ለመሰለ ማንነካው የማ የቤት ስራ እንደሆነ አውቀዋለሁ። እኔ የቀሲስ ዲበኩሉን የቤት ስራ ልሰራለም እዚህ ያለሁት የጌታዬን እንደገናም የሐዋርያትን ትምህርት ላስተምር ነው። እዚህ ያለሁት በቃ የጌታን ትምህርት ነው የምናገረው እንጂ ቀሲስ ዲበኩሉ የሚሰጠኝን የቤት ስራ ከሰራውማ በጣም ወድቅ ያለው ማለት ነው። ገባህ? 2-3 ልጆች አሰማርቶ አይዶን ነው። ኧረ በእናትህ እንደ ርዕስም አላወራው። እኔ መቼ መሰለህ ፌል የማደርገው ወንጌል ሙሉ ወንጌል ነች አልኩ ቀን በቃ ፌል አድርጌያለሁ። ወንጌል ሉተራን ነው መካነ ኢየሱስ ነው ቃለ ሕይወት ነች አልኩ ቀን ፌል አደርጋለሁ። ገባህ? ሰዎችን የሙሉ ወንጌል ያደረኩ ቀን ፌል አድርጌያለሁ። በቃ አልገባኝም ወንጌል ማለት ነው። እኔ ቤተ ክርስቲያን አለ የምሰብክ አለቀ። እኔ የምሰብክ ህብረቱን ታገኘዋለህ እኮ። አሁን ሁልጊዜ ምን እንላለን? እዛው ባላችሁበት ጌታን ማምለክ ትችላላችሁ እንላቸዋለን። ጥለው ይመጣሉ። ለምንድን ነው የሚመጡት? ሲርባቸው ይመጣሉ እኮ ችግር የለም። ለምን እናያለዋለሁኝ እኔ ጋና እዛ ጋ ሂድ ሙሉ ወንጌል ጋ ሂድ ቃለ ሕይወት ጋ እያልኩ እኔ አልሰብክም እንዴ። ሲርብህ ግን ትመጣለህ። ለምንድን? እውነተኛ ወንጌል ሲርብህ ትመጣለህ። አየህ፣ ሳታምን መጠመቅ ሲሰለችህ ትመጣለህ። በቃ መሰል ምንፍቅናዎች እነዚህ መልአክ ይድናል አይድንም እያለ ሲቀልድብህ ትመጣለህ። የዛን ጊዜ እኔ ግን ናብያ አይደለም የምትመጣው፣ እውነተኛውን ህብረት ፈልገህ ትመጣለህ። ጌታ ኢየሱስ የሚሰበክበት ኢየሱስ የሚደምቅበት ስለሱ ብቻ የሚወራበት ጋር ትመጣለህ። አለቅ። አሁን ስዕል ቢያድን ባያድን ሁኬርስ? የእውነት እኮ ቢያድን ስዕል እኔ አልፈልገውም። ቢያድን ራሱ እኮ ስላላደን እኮ አይደለም። ቢያድን ራሱ ስዕልን አልፈልገውም። ለምን መሰለህ? ኦልሬዲ ኢየሱስ ያድናላ። አይ ሌላ አማራጭ የሚይዘው የሆነ ነገሩ የማይሰራ ከሆነ የማይሰራበት ወቅት፣ የማይሰራበት ምክንያት፣ የማይሰራበት ሲዝን፣ የማይሰራበት ምክንያቶች ካሉ ጥሩ ነው እነዚህም ባካፖች መያዝ። ግን ለምን ይዛለሁ? ቢሆንም እኮ ስላልሆነ እኮ አይደለም። አሁን ቅዱሳን እኮ እንትን አትጣጣሩ እንድሜ ልታሳመነኝ አትሞክር። ቢሆን እንኳ አንተ እንዳልከው እኔ አልገባኝም ተሸውጄ እንኳ ቢሆን ጥምቀት የሚያድን ቢሆን የጌታ እራት የዘላለም ሕይወት እንኳ የሚሰጥ ቢሆን አልፈልገውም። አንተ የምታወራውን ወሬ ኦልሬዲ በእምነት ድኛለሁ። ሌላ ድነት አያስፈልገኝም። በጥምቀት ለመዳን አልጣጣርም። ኦኬ በእምነት ባልድን ኖሮ ልክ ነህ እንዲህ ነገር ጥምቀት ያድናል ያሉት ወይ በሱም ልዳን እንዴ ይላሉ። ቆይ የጌታ እራት የዘላለም ሕይወት ይሰጣል እንዴ? ቆይ ዮሐንስ 6 እንደዛ ነው እንደሚለው ኦኬ ብዬ እንድጠራጠር ታደርገኝ ነበር። ስለዚህ እኔን በጥምቀት መዳን መጀመሪያ የምታስተምረኝ መቼ መሰለ? በእምነት እንዳልዳንኩኝ ስታስረዳኝ ነው። ድነሃል ወይም ደግሞ ኢየሱስ ይበቃል፣ ኢየሱስ በቂ ነው። አዎ ግን ምን መሰለ ማርያምን ብትሳተፍበት አየህ። በጥምቀት ደግሞ የቱ ሐዋርያ ጥምቀት ለድነት ብሎ አጠመቀ? የለም እኮ ጥምቀት ለእንትን ብለህ አውጀህ ተጠመቅ ያለ የለም። ስለዚህ ይሄ ሜዳ ዲኖሚኔሽኖችን መስበኪያ ሜዳ አይደለም። ቤተ እምነቶችን መስበኪያ ሜዳ አይደለም። ገባ? አንተ ቤት ያለውን መከራ ጭቅጭቅ፣ አሁን ትላንትን የተነሳውን እንኳ አቤት አይታችሁታል። አኬ ላይ እንዴት እንደዘመቱበት አይተናል። እሱን የቤት ስራ እኛ ቤት እሱን ባቢሎናዊነት እኛ ጋር አምጥተህ የወንጌል እንቅፋት መሆን አትችልም። እኔ አልሰብከውም ሉተርን እንደው ብታርደኝ አልሰብከውም። ወንጌል ኢየሱስ ነው። በፍጹም አልቀየረም። አይ ሪስፔክት ሪፎርመር ዶክተር ማርቲን ሉተር ኦፍኮርስ። እንዴት ነው የማናከብረው? በጣም ነው የምናከብረው። ግን ክርስታችን እምነታችን እሱ ላይ አልተመሰረተም። የእምነታችን ጀማሪና ፈጻሚ አይደለም። እሱም እንደኛ ከሐዋርያት ሰምቶ ነው። አይ ችግር ሲኖር የት ነው የምንሄደው? ሐዋርያት ትምህርት ጋር ነው የምንሄደው። ሉተር ጋር አይደለም የምንሄደው። ዙዊንግሊ ጋር አይደለም የምንሄደው። ሴት አንተ ግን የምትፈልገው መሰለ ሰው ላይ የሆነ ከሐዋርያት ትምህርት ውጭ ያለ የሪፎርመሮች ትምህርት ላይ የምታተኩረው ለመሰለ እንዳንተ ያቀነቀኑበትን መልቀም ስለምትፈልግ ነው። አየህ እተለይ ግን እንዳንተ ያቀነቀነበትን ትለቅምና እምነት ብቻ ግን አትፈልገው። ለምን ሉተርን ከተቀበልክ እምነት ብቻ አትቀበል። ዳትሴት እኛ ሰው ማንሰብከው ለዚህ ነው። ሉተርን አንሰብከው። አይ ሉተርን አዘ ሪፎርመር ራሱ የተቀበልነው ወንጌል ሲሰብክ ስለሰማ ነው። ኤኒ ሰከንድ ከወንጌል ዲቪየት ያደረገ ነገር የተለየ ነገር አገኘ ሳክሪፋይስ እናደርገዋለን። ትምህርቱን በሐዋርያት ትምህርት ማለት ነው። ሁልጊዜ የምንመለሰው የት ነው? ቼክ ልናደርግ ሐዋርያት ትምህርት ጋር። አንተስ የት ነው የምትሄደው? እንትና በ2ኛ ሴንቸር ላይ 3ኛ 5ኛ ሴንቸር ትለኛለህ። ስለዚህ ብሮ
ያንተን ተራ ፖለቲካ ቤት አሁን የተነሱ የቤት ስራ አላየሁም እንዴ? ኢየሱስ በስጋው ፍጡር ይባላል አይባልም? ማርያም ጥንተ አብሶ አለባት የለባትም? ኢየሱስ በምድር እያለ ያማልዳል አያማልድም? እነዚህን እንኳ 4-5 ጉዳዮች እና ትናንት ደግሞ ያነሱት ምንድን ነው የከበረ ስጋ አላት የላትም እንዴ? ስንት ጉዳይ እኮ ነው እናንተ ቤት ያልተቋጨ። አንዱ ቶፒክ ብቻ 21 ሊቃውንታት 21 የተለያየ መልስ የሰጡበት እኮ አንዱ ማርያም ጥንተ አብሶ የሚለው ብቻ 21 ሊቃውንት 21 የተለያየ እንግዲህ 21 ስለተጠየቁ ነው። 51 ቢጠየቁ 51 የተለያየ ነገር ይነግሯቸዋል ኦርቶዶክስ ቤት። እኔ የምሰብከው ምንድነው መሰለ? አንተ ቤት ያለውን ልዩነት ራሱ አልሰብክም። እኔ ቤት ከፍቼ እዛ ቤት እኮ ያለው ልዩነትና መበጣጠስና በጣም ይገርም እሱን አለ የምሰብከው። እኔ የምሰብከው መሰለ አንድ የሚያደርገውን ወንጌል ያልተበረዘውን የሐዋርያት ትምህርትን እነግርሃለሁ። አንተ መተህ ሉተራን እኮ መካነ ኢየሱስ እኮ ቃለ ሕይወት ግን እኮ ሙሉ ወንጌል ምናምን አንተ እሱን እያወራህ እኔ ኢየሱስን እያወራሁ ሰው አስመልጣለሁ። አንተ እኮ እሱን እያወራህ ነው። በዚህ በኩል ሰሙ እያመለጠ ነው። በዛ በኩል ነገ ሚካ ያመልጣል። በዛ በኩል እከሊት ታመልጣለች። እንግዲህ ማን ነው ቤኔፊትድ የሆነው? አንተ ስለ ዲኖሚኔሽን እያወራህ ነው። እኔ ወንጌል እየሰበኩኝ ሰዎች እያመለጡ ነው። እያመለጡህ ነው። ከእጅህ ላይ ስንት ሰው እያመለጠህ ነው ብራዘር? ስንት ሚሊዮን ቆይ ብዙ አብዛኛው ላይ ከ100% ወንጌል አማኞች እኮ ቢያንስ 70% ኦርቶዶክስ የወጣ ነው። ሄም ነው እኮ ለእናንተ እኮ ውርደት እኮ ነው ለእናንተ። ምን ሆኖ አመለጣችሁ ከእጃችሁ እንዴ? በአርማጮ በምናምን ገበሬው ወንጌል እስኪሰብክ ድረስ ነው። የት ሄዳችሁ እናንተ? የት ሄዳችሁ? ለምን ያንን ሐሰት ትምህርታችሁን ስታጠጡት ስትግቱት እንደነበረ ዛሬ ላይ ምን ተፈጠረ? ድርቀት መጣ። አዎ ድርቀት መጣ። ለምን? ወንጌል መጣ። ያኔ ቴክኖሎጂውም የለም። እኔ ክብር ለቴክኖሎጂ ምል ሰው አይደለሁም። ባይ ዘ ወይ ክብር ለቴክኖሎጂ አይደለም፣ ክብር ለእግዚአብሔር ነው የሚለው። ግን እግዚአብሔር ተጠቅሞበታል ቴክኖሎጂ። አሁን ልትሸፍኑት ልትጋርሩት የማትችሉት ኤክስፖዝ እየተደረጋችሁ በጣም በፍጥነት ለዛው ኤቭሪ ሰከንድ የሆነ ዘማሪ የሚያወራውን ውሸት ሰውየው ሄዶ ገለጥ ያደርገዋል። ላይቭ ከሆነ ዓለም ጥግ ላይ ከአውስትራሊያ ከፊጂ ምናምን ከካናዳ ጥግ ላይ ከኖርዌይ ምናምን ጫፍ ላይ ሄዶ ይገልጠዋል። አንድ ሰከንድ ቆይ። እሺ ታብታቡን 203 ብሎክ ያስገቡ። ሼሩንም እንደዚሁ አልቁት። ኦርቶዶክሲያን ካላችሁ ገባ በሉ ፕሊስ፣ በተቻላችሁ መጠን ገብተን እናውራ። ኦኬ ለማንኛውም ሶሪ ቤት ሲሆን በጣም ሁሉ ጊዜ ዲስትራክትድ ሆናለሁ። አንዳንድ ሀሳቦችን ሳልጨርሳችሁ ይቆራረጣሉና ይቅርታ ወገኖቼ፣ ከዚህ በላይ መሄድ የለብንም። ለማንኛውም ግን ወንጌል ብቻ እንሰብካለን። እነዚህ የቤት ስራ እንሰጣለን የሚለውን ሰውዬ አልሰማውም። የእነሱን የቤት ስራ ቤካይ እኮ ኢንፍኮር መቼም ታዘን ብዬ በወፍ በረር እያየሁት ይሄም አልተመለሰም። ይሄም እኔ ምን አገባኝ? የራሳቸው ጉዳይ እዛው ሲፈልጉ ሲመካከሩ፣ አይደባደቡ፣ አይጠላሉ፣ አይገዳደሉብኝ እንጂ ሰው እንዲሞት ስለማልፈልግ በሀሳቡ ይፋጩ። እኔ ምን አገባኝ? የእኔ ስራ ወንጌል ንጹህ የሆነ ወንጌል መስበክ ነው። የእነሱ ልዩነት ራሱ መስበክ አይደለም የኔ ስራ። ምክንያቱም ያልተለያዩበት ምንም ነገር የለም። ሰው ከሐዋርያት ትምህርት ከተለየ በኋላ በሌሎች ዲቴሎች ተለያየ ብዬ ገርማለሁ እንዴ? ተበጣጥሳቸዋል እኮ ኦልሬዲ። ስለዚህ በእምነት የማገኘው ነገር እንደሌለ ከነገርከኝ በኋላ ካሳመንከኝ በኋላ ጥምቀት ያድናል ትለኛለህ። ከዛ በኋላ የጌታ እራት የዘላለም ሕይወት ይሰጣል ትለኛለህ። ኦልሬዲ ግን በጥምቀትና በጌታ እራት የማገኘውን ነገር በእምነት እንዳገኘሁት ካመንክ በኋላ ግን አፍን ዚፕ ዳር ያዝበል ዳር ትይዛለህ። እምነት ኦልሬዲ የዘላለም ሕይወት እንዳገኘው ከነገርከኝ በኋላ ቆይ ምን መሰለህ ግን በጥምቀትም ብለህ እንዳትቀልድ ወይ ኤክስፓየር ያደርጋል በላይ በእምነት ያገኘው ነገር አለ። እውነት ነው፣ የዘላለም ሕይወት ይባላል። እሱ ነገር ግን ኤክስፓየር ስለሚያደርግ በጥምቀት ደግሞ ማደስ አለብና ብለን ኖ የዘላለም ሕይወትን በእምነት ካገኘው በኋላ የዘላለም ሕይወት የሰጠኝን የጌታዬን ኢንስትራክሽን አንድም ሳልመርጥ እንግዲህ ተመልካቾች ብቻ የመጨረሻ ልናገር። ቤካ ይቅርታ አድርግልኝ፣ 2 ቀን ስለታፈንኩ ነው እየተነፈስኩ ያለው። ተመልከቱ፣ ወንጌል አማኞች በጣም የምንለይበት በጣም ደስ የሚለኝ ነገር አንዱ እና ደስ የሚለኝ ነገር የምንሰብከው ወንጌል ኢየሱስን ነው የምንሰብከው። አም ፕራውድ ኦፍ ዲስ። ደስ ይለኛል። ፓስተር ከሌን ስለማልሰብከው ደስ ነው የሚለኝ። ነብይ ከሌ እኮ ብዬ አፌ ስለማይከፈት ጌታን እንዴት አመሰግነዋለሁ መሰላችሁ? ሙሉዬ እኮ ቃልዮትዬ መካኒስ አይደለም የኔ ስብከት ብራዘር አይደለም። በጣም አንድ ግን ፕራውድ የሚያደርገኝ ደግሞ ሌላ ነገር አለ። ሁል ጊዜ ሌሎች ቤተ እምነቶች በሚከሱን ነገሮች የሚከሱን ርዕሶቹን ተመልከቷቸው። አንድ ቀንም መጽሐፍ ቅዱስ ላይ የሌለ ነገር አምጥተው ኤክሰርሳይዝ ያደርጋሉ። አሁን ይህን ከየት አመጣችሁት? ይህን የቱ ሐዋርያ ሲያደርግ አያችሁ? ይሄ ከየት ተፈጠረ ተብለን ተጠይቀናል። ለምሳሌ ልሳን፣ ጥምቀት፣ የጌታ እራት፣ መልካም ስራ፣ ለሁሉም ነገሮች እኮ እንደዚህ አይደለማ ግን ቃሉ የሚለው ይሉናል እንጂ ከየት አመጣው ልሳን ተብለን ተጠይቀናል። አየህ፣
ፋብሪኬት እያደረገን ወንጌልን አንሰብክም። ወንጌላችን ውስጥ ፋብሪኬትድ የሆነ ሰው ሰራሽ ነገር አታገኙም። ያለው ታዲያ እንደዚህ ነው እንዴ? ታዲያ ልሳን ሲል እኮ ታዲያ እንዲህ ነው ብለህ ቻሌንጅ ታደርገኛለህ እንጂ የሌለ ነገር ልሳን የሚል ቃል ፋብሪኬት ግን ስጠቀም አታገኝም። አየህ፣ ስለዚህ ምንድን ነው ማለት ነው? የሆነ ቦታ ላይ የተጻፈው ነገር ላይ አልተግባባንም እንጂ ያልተጻፈ ግን ጴንጤ አያደርግም ማለት ነው። ያልተጻፈ ልሳን ከየት አምጥቶ እንደሆነ ሐዋርያትም አድርገውት የማያውቁትን ነገር አይደለም። ያለ ነገር ባይሆን በምንድነው ቻሌንጅ ብታደርገኝ? ታዲያ ልሳን ሲል እኮ እንደዚህ ነው፣ ታዲያ እኮ እነሱ እኮ እንደዚህ ነው ያደረጉት ታዲያ ትለኛለህ እንጂ ፋብሪኬት አድርገህ አትለኝ። አንተ ቤት እኮ ፋብሪኬሽን እኮ ነው ያለው። ፋብሪኬሽን ከየት እንደመጣ አይታወቅም። የቱ ሐዋርያ እንደዚህ ያደረገ ስልህ የለም። የቱ ሐዋርያ ስዕል ሳለ ስልህ ጠጉር አሸት እያደረግ ጢምን እየጎተት ከምታወራው ውጪ የለም። ሚዩት ቆይ፣ በጌታ አንድ ቤካዬ እያገኘህ ነው ሀሳቤን ገብቷል። ያልተጻፈ ነገር ፈጥሮ አይደለም ወንጌል የሚያደርገው። በተጻፈው ነገር ትሰድቡናላችሁ፣ ወይም ልምምዳችሁ ልክ አይደለም ትሉናላችሁ፣ ወይም ሀሳቡ እንዲህ አይደለም ያላችሁ ትሞግቱናላችሁ እንጂ ያልተጻፈ እናደርግ እንሰግዳለን። ኦኬ፣ ስንሰግድ ግን ምንድነው የምትለው እኮ እናንተ ስትሰግዱ እኮ ግንባራችሁ መሬት ነክቶ እጃችሁ እንትን አይልም። ደግሞ መች ነው የምትሰግዱት? የስግደትም ቀን የላችሁም። በዓለ እንትን ላይ ደግሞ ስግደት ብለህ ራስህ የራስን ዴፊኒሽን ይዘህ መተህ ትሞግተኛለህ እንጂ አትሰግድም አትለኝ። ወይም እኔ አልሰግድም ስለ አትሰማኝ። እኔ አልሰግድም ለእግዚአብሔር አልልም። ጨነቀህና ግን ስግደት እኮ እንደዚህ ነው ብለህ ጂምናስቲክ ታሳየኛለህ አንተ። ገባ? ጂምናስቲክ እግር መጀመሪያ ጥፊልና እጆች ከነኩ በኋላ ግንባር ነክቶ የሚል ስለ ጂምናስቲኩ ትከራከረኛለህ እንጂ ጴንጤ አልሰግድም አይልም። ያዝ እንግዲህ ሌላ ደግሞ ልጨምርልህ፣ አልጠመቅም አይልም ጴንጤ። በቃ የዘላለም ሕይወት አግኝቻለሁ በማመን እምነት ብቻ አንጠመቅም አይልም ጴንጤ። ግራ የገባው ፖለቲካ ልሰራበት ስትል ይጠመቃል ጴንጤ። ምን ይሻላል እኮ ለድነት ብለህ አይደለማ የምትጠመቀው ብለህ ትፈላሰፋለህ። እስኪ ጥምቀት ለድነት ብሎ ያጠመቀ እስኪ ሐዋርያ ንገረኝ ስልህ እንደሱ ያለ የለም። ግን ያው ትምህርቱ ግን እንደዛ ነው ከማለት ውጭ ጥምቀት ለድነት ብለህ ተጠመቅ የተባለ የለም። በቃ ምንድን ነው ከአንድ ክርስቲያን የሚጠበቀው? ያመነ የተጠመቀ ይድናል። በቃ አምኛለሁ፣ ተጠምቄያለሁ፣ አለቀ። ሁለቱንም የጌታን ትእዛዝ አድርጌያለሁ። ሁለቱንም አንድ ሰው ክርስቲያን የሚያደርገው ነገር አድርጌያለሁ። ምን ይዋጥህ? አይ ያልተጻፈ አላደርግም። የተጻፈውን ሳደርግ ግን ሐሳቡ ምናምኑ ብለህ ትሞግተኛለህ እንጂ ወንጌላዊ አማኝ ያልተጻፈ አያደርግም። ምን ነው ይሄ ነው እኛን ሴፍ ያደረገን ነገር ምን መሰለህ? በጌታ ጥላ ውስጥ፣ በጌታ ትምህርት ውስጥ፣ በሐዋርያት ሐሳብና አገልግሎት ውስጥ መኖራችን ነው። ከዛ ብትወጣስ ግን ይሄን ሐሳብ ከየት አመጣው ትለኛለህ። ሐዋርያት እንደዚህ አይነት ሐሳብ አልነበራቸው፣ ትምህርት አልነበራቸው። ኢንፋክት የእነሱ የሚባለም ሐሳብ እነሱም ትምህርት የላቸውም እኮ። የእነሱም ሐሳብ የእነሱም ህልም የእነሱም ድሪም የተሰቀለውን ክርስቶስን መስበክ ነው እንጂ መስቀያው መስበክ አይደለም። ኦኬ፣ በዚህ ፋይናላይዝ ላክ መተ ዲቪዥን ስትሰብክ እኛን አንድ የሚያደርገን አንድ ነገር አለ። መተ ዲቪዥን ትሰብካለህ። አንተ ቤት ያለው ዲቪዥን ያው ቅድም ነግሬሃለሁ፣ አንዱ ርዕስ ብቻ በታትነዋል። ሴፍ የሚያደርግ ግን እንደ ክርስትና ወገኖች፣ ክርስቲያኖችም ስሙኝ፣ እንደ ክርስቲያን እኛን ሴፍ ያደረገ ምን መሰላችሁ? የተጻፈ ማድረጋችን። ብንከሰስም የተጻፈውን በትክክል አልተገበራችሁትም። የጌታ እራት አንወስድም አንልም ጴንጤዎች። ግራ ገባ። አመፃቸውን አያችሁ። የጌታ እራትን እንኳ አይወስዱም እንዳይሉ እንወስዳለን። የጨነቀ ዕለት ሆነ። ስለዚህ ምን አድርገህ ትምህርት ይዘህ ትመጣለህ እኮ። ስትወስዱ እኮ እናንተ ግን እንዲህ ብለህ ክርክር ይዘህ ትመጣለህ እንጂ አመፅ ላይ ግን አታገኘንም። እምቢ ስንል አታገኘንም። ገብቶሃል አይደል? ስለዚህ ምን ታደርጋለህ መሰለህ? እንዳንተ ያቀነቀነ እከሌ የሚባል እንትን አባት እንትን ሴንቸሪ ላይ ብለህ ትመጣለህ። ጊዜ ከሆነ አባት ነው የምትጀምረው። which is okay ቪዋቸውን እናከብራለን፣ አባቶችን እናከብራለን። ችግሩ ግን ምንድን ነው? ከሐዋርያት አትጀምርም። ከሐዋርያት ከጀመርክማ ድንቅፍቅፍ ይልብሃል። ስለዚህ 4ኛ ሴንቸሪ ላይ ስዕለ አድኅኖ ሲጀመር ብለህ ነው የምትጀምረው እንጂ ጳውሎስ እንደሳለው አትልም። ልክ እኔ ጳውሎስ ማርያምን ሰብኳት አያውቅም አለ የሰበካት ቃል ስለ ማርያም ያወራበት አንድ መስመር አለ ጳውሎስ? የለም። መናፍቅ ስለሆነ ነው ጳውሎስ? የእሷ ጠላት ስለሆነ ነው ጳውሎስ? ለምን? ወንጌል ስለ ኢየሱስ ብቻ ስለሆነ ነው። ጳውሎስ ብቻ ማለት ብዙ አበይት የሚባሉ ሐዋርያቶች አሉ። ምንም ትንፍሽ አላሉ። ለምንድን እንዴ? እንዴት አንድ ደቂቃ ሜንሽን እንዴት አያደርጓትም? ለአንተ አይነግርህም እንዴ? ምንድን ነው ሁሉ ጠቅለል አድርገህ ስታየው ክርስቲያን ስትሆን ኦል ዩ ኬር አባውት ኢዝ ወንጌል፣ ስለ ወንጌል ነው። መተው ሰዎች ይከሷል። አዎ ልምምድ ትክክል አይደለም፣ ልክ ነው፣ የተጻፈ ነው የምታደርገው። ግን ይበሉት፣ ጥሩ ነው፣ ዲስከሽን ጥሩ ነው። ልሳን እንዲህ ነው፣ ጌታ እራት ስትወስዱ ጥምቀት ትለኛለህ እንጂ እንዳንተ ቤት ግን ያልተጻፈ አላወራም። እግዚአብሔርን ክዶ በማርያም በኩል ስላለ ድነት እንደኚህ ሰውዬ አላወራም። ማን ግሩም እንዳላቸው ራሱ ይገርማል። ግሩም የሆነ ምንፍቅና ስለሚያወሩ ይመስለኛል ግሩም የተባሉት ሰውዬ። አዎ
እንደሳቸው ማርያም በስዕል ይድናል። ኧረ በእናት እንዲህ አይነት ያልተጻፈ ነገር አናወራም። ያልተጻፈ ስታወራ የመጨረሻ ንግግር ነው። ያልተጻፈ ስታወራ ችግሩ ምን መሰለ? ብዙ ኤክስፕላኔሽን ይጠበቅብሃል። ብዙ ኤክስፕላኔሽን ከየት አመጣኸው ይመጣል። የትኛው ሐዋርያ ያደረገው የሚል ጣጣ ይመጣብሃል። ችግር እኮ ነው። ገባ? ከዛ ደግሞ እሱን ደግሞ ለማስረዳት ከአንዱ ምንፍቅና ወደ አንዱ ምንፍቅና ትዘላለህ። መከራህን ነው የምታየው። the best and the safe zone is gospel። ወንጌል ውስጥ ከቆየህ ጫናዎች አይመጡም አይደለም፣ ጥያቄዎች አይመጡም አይደለም፣ ክርክሮች አይኖሩም አይደለም። አሉ። አሁን ሰዎች እንደሚሉት አትንኩን፣ እኛ የራሳችሁን እምነት ላይ ለምን አታተኩሩ? ምን ይላል? ሌላ የራሱን እምነት ላይ ኢየሱስ ቢያተኩር ኖሮ ራሱን ብቻ ሰብኮ አይሄድም እንዴ? የእነሱን ስራ ለምን ያፈርሳል? ለምን ይከራከራቸዋል? አንድ ወንድም እንዲያውም ትናንትና ከትናንት ወንድ ሲላቸው ነበረ። በጣም ቤስት ምላሽ አይ በራሱ እምነት ወይም በራሱ መንገድ ላይ ብቻ ኢየሱስ መሄድ ቢኖርበት ኖሮ ፈሪሳውያኖችን ለምን ስራቸውን ያፈርስባቸው፣ ትምህርታቸውን ያፈርስባቸው? ለምን የተለሰናችሁ መቃብሮችን ለምን ይላቸዋል? ቤካ ከኢየሱስ ስላየ ነው ሐሰት ትምህርትን የሚያፈርሰው ቁጭ ብሎ እዚህ ጋር እንጂ ማይንድ ዮር ኦን ቢዝነስ እያልክ የኔን ሐሰት አትንካብኝ ብሎ ነገር የለም። የራሳችሁ ስብከት የላችሁም እንዴ? ሄድና እስኪ ኢየሱስን እንደሱ በለው። 11 ዓመቱ የራስ ስብከት የለም እንዴ በለው። ሲከራከር ነው ያገኙት እናትና አባቱ ዮሴፍና ማርያም ያገኙት ምን ሲያደርግ ነው? መቅደስ አካባቢ አይደል እንዴ? በምኩራቦቻቸው ምንድን ነበር ሲያደርግ የነበረው? በየጎዳናው ምንድን ነበር ሲያደርግ የነበረው? ብራዘር ስለዚህ እንቀጥላለን። የተጻፈውን ወንጌል እንኖረዋለንም እንሰብከዋለን። ዳትስ ኢት። ስለዚህ የሚሻልህ ምን መሰለህ? ከእንደዚህ አይነት ተረት ዞን ውጣና ና ወንጌል ውስጥ ዩ ቢ ሴፍ አትሊስት። አየህ እዚህ ውስጥ መልስ ራሱ ይመልስልሃል። ወንጌል ሲሆን ራሱ ነው የሚመልስልህ። ተረት ሲሆን ግን ዘጋ ስጫኩ ምን ማለቱ መሰለህ ትላለህ። መከራ ነው። አልጫ ነው የምትሆን በቃ። አይ ተረት ሲሆን ማብራራት ይኖርብሃል። የውሸት ምስክር ትጠራለህ፣ ትላላጣለህ ምናምን። ወንጌል ሲሆንስ ግን አንድ ምስክር ነው የምትጠራው፣ ራሱን ኢየሱስን። ሂድና ጠይቀው። ሲከራከሩ እንግዲህ ኢየሱስን ያለው አምሶሪ አልጠመቅም ሲል እንግዲህ እሱ አንተ የራስህ ጉዳይ ነው። ሂድና ኢየሱስን አልጠመቅም በለው። ይሄ ኢየሱስ ትምህርት ነው። ታመልጣለህ አንተ። ገብቶሃል? ጨቅጨቁን ከአንተ ጋር ታደርገው። አንተ አይደለም መልስ የምትሰጠው፣ ወንጌል ነው መልስ የሚሰጠው። አልጠመቅም ለሚል ትዕቢተኛ አንተ ምን አጨቃጨቀ? ተረት ሲሆን ግን አንተ መጨቃጨቅ አለብህ። ያንተ ነው ተረቱ፣ ያንተ ነው፣ የግልህ ነው። ኢየሱስ መጥቶ አይ ጋሬት አይልህም። ሐዋርያት መጥተው ያው ይመጣሉ ስል ሊትራሊ እያልኩ ሳይሆን የሐዋርያት ትምህርት መጥቶ ዲፌንድ ሊያደርግ አይችልም። አንተው ትወጣታለህ። ከዚህ ሁሉ መከራ የምትድነው ንጹህ ወንጌል ስትሰብክ ነው። ለዚህ ነው ዛሬ የምናወራው ሀሳብ ውስጥ የማርያም ስዕል አያድንም ብለን ኢየሱስ እንደሚያድን ልንነግራችሁ የተሰበሰብነው። ክብር ሁሉ ለአንተ ይሁን ኢየሱስ። ቀጥሉ። ወዳችኋለሁ። ቴንክ ዩ ቤካይ። እሺ ኦርቶዶክሳውያን ካላችሁ ገባ ገባ በሉ። እንግዲህ እናወራለን በዚህ ጉዳይ ላይ። እሺ ቤካዬ ሄደች እንዴ? አለች እንዴ? ፌቪዬን በስመ አብ ፌቪነትን እኔ በስመ አብ የሚከፈለውን ዋጋ ሁሉ ነው ከፍለው ፌቭ ውስጥ ማውራት ያለው። ቆይ ቀጥል አንተ እስከዛ። እሺ ኦርቶዶክሳውያን ካላችሁ ገባ ገባ በሉ። ዳግሻይ ቶፒኩን እንዴት እናድርገው? ቤካይ ቀጥሉ በወደዳችሁት። ዋናው ይህንን ሀሳብ መሀል ላይ እነከዋለን። ችግር የለም። እኛ እንሄድበታለን። መወያየት ካለ ችግር የለውም። የቀድሙንም ሀሳብ ሰፊ ስለሆነ በቀድሙ ሀሳብ መሄድ ይችላል። ፈረሰ እኮ በቃ እዚሁ እያዩት ፈረሰ። ይሄ መልስ አለመስጠት አለመቻላቸው ራሱ ገብተው በዚህ ላይ አዎ አለማለታቸው ራሱ ከኛ እኩል የሰውየው ትምህርት ሰቋቸዋል ማለት ነው። ስዕል መላእክትን ያድናል የሚለው የራሳቸው ቤት መምህር አሳቋቸዋል ማለት ነው። ኮድ ድምፀ ታቀበው በራሱ እኮ የሚያሳየው ምንድነው? በቃ ተስማምተናል፣ ወደሚቀጥለው ጥያቄያችሁ ወይም ውይይታችሁ ለፉ ማለታቸው ነው። እንቀጥላለን። ስለዚህ ወደ ተሐድሶ ደግሞ እንሄዳለን። ሰሞኑን የመጣው በካቶሊክ ላይ ያለው ተሐድሶ ኦርቶዶክስን የማያገኛት ከሆነ ምን አይነት ዋጋ ልትከፍል እንደምትችል፣ ህዝቡንም ዋጋ ልታስከፍል እንደምትችል እንግዲህ ማሳየት ነው። በጊዜ ተመለሱ ነው። ሌላ ምንም የለም። ተባረኩ። እሺ ፌቪዬ እንኳን ደህና መጣሽ። እሺ ለምን አንቺ ጌታን አትቀበይም? ለምን ፐብሊሽ አታደርጊም? ጉዳዩ ልክ እንደሰሙ በቃ በአደባባይ ኮንፌስት ማድረግ ነው አይመስልሽም? ፌቪ አይ እኔ እኮ ገና እየተማርኩ ነው። እሺ ችግር የለም፣ እንታገስሻለን። ችግር የለውም። ደግሞ አገኘን እኮ አገኘን። ለምሳሌ በውስጥ ቴክስት አድርጊ እና በዚህ ጉዳይ ላይ ማውራት ትፈልጋለሁ ምናምን አንበይ። እንደዚህ አይነት ደግሞ
እዚህ ጋር ደግሞ ጥያቄ ፈጥሮብኛል ምናምን በይ እናገኝሻለን። ሁላችንም ማለት ነው። እዚህ ያሉ ሁሉም ወንድሞች እህቶች ያገኙሻል። ከፈለግሽ ዳግሻይ፣ ከፈለግሽ ሚኒየን፣ ከፈለግሽ መሲን፣ ከፈለግሽ ዳግሻይ ነብራዊት ማለት ነው። ኦኬ ከፈለግሽ ኤሚ ቢዚ ይሆናል። ኤሚ አይ ሚሴጅ ቢዚ ይሆናል እሱ። በቃ እኛን ኮንታክት ማለት ትችላለች። ችግር የለም። እሺ አሁን ምን እያወራችሁ ነው? ጥያቄ ልጠይቅ? አዎ ዛሬማ ትችላለች። ተጠይቅ። ዛሬ ግን ቀኑ ታውቃለህ፣ እኔ ለቢኒ ነው ዴዲኬት ያደረኩት ታውቃለህ። እሷ ስትጨርስ እኔ በጣም ፈልገዋለሁ። የሚያወራቸውን ነገሮች ለመስማት ፈልጋለሁ። ቀጥሉ። ያ ቢኒ ኤኒታይም እንትን ማለት ይችላለን። ዛሬ የምናወራው አንድ ኦርቶዶክስ ያው ስህተት አይደለም፣ እርግጥ ትምህርታቸው ነው፣ እምነታቸውም ጭምር ነው። በማርያም ስዕል ምናምን ድነት እንደሚገኝ ያምናሉ። ስለዚህ በስዕሏ አይደለም ሰው መልአክ እንኳን ተፈውሶበታል። መላእክትን እንኳን ማዳን እስክችል ድረስ ነው ኃይሏ ብሎ ያምናሉ። ያንን ደግሞ ያመኑትን በአውደ እምነታቸው ሲያስተምሩ ሰማን እና የሰው ልጅ ሊድን የሚችለው ከስጋ ደዌ የሚሆን ከመንፈሳዊ ደዌ ማለት እስከ ኃጢአት በክርስቶስ ኢየሱስ በስም የሚሆነ እናምናለን። ሐዋርያቱ ያስተማሩት ከዚህ ውጭ ሌላ ትምህርት የለም። የሰው ልጅ ድነት የሚያገኘው አካላዊ የሚሆን መንፈሳዊ የነፍስ የሚሆን የስጋ ድነት ያለው በስሙ ላይ ብቻ ነው መጽሐፍ እንደሚያስተምረና ከዚህ ውጭ በምንም በስዕል በሆነ ነገር መጥቶ የሚያድን ነገር የለም። ሌላው ደግሞ መላእክት ራሳቸው ሲታመማሉ እንዴ ገባሽ? ነገሩ ያሱ አመክንዮ ራሱ ትክክል አይደለም። ኢትስ ኖት ሎጂካል አይደለም። አቡነ ተክለ ሃይማኖት አባታችን ከተቀበሩ ከ7 ዓመት በኋላ ከተቀበሩበት መቃብር አጽማቸው ሲፈልስ አጽማቸው የ25 ቀን ጎዳና ድረስ ሂዶ ይሸት ነበር። በጎ መዓዛ ይሸት ነበር። ያንን ለማሽተት ሰው ሁሉ እየተራወጠ ሲደርስ አይነ ስውሩ ይበራ። መጀመሪያ አጥንት አይሸትም፣ ስጋ ነው የሚሸጠው። የውሸታቸው ሰስ 50 ምናምን ዓመት የኖረ አጥንት አይደለም። 1 ዓመት የሆነ እንኳ አጥንት አይሸትም። ውሸት እንኳ ተረት እንኳ ምርጥ ተረት አይሰሩም። አንድ መጓዥ መጥቷል። ቆይ እስቲ በዚህ ጉዳይ ላይ አዎ ብሎ የሚያምን ሰው ካለ እስቲ አንድ አስገባኝ ያለ ሰው አለ። እሺ አቦነሽ ሰላም ላንቺ። ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? አሜን ሰላም ነኝ፣ እግዚአብሔር ይመስገን። የት ቤተ እምነት? አንድ ነገር ልበል ብዬ ነው። የት ቤተ እምነት? ወጣች ምን አልከኝ? የት ቤተ እምነት? በአንድ ጊዜ አይሰማኝም ድምፅ ልጨምር። ምን አልከኝ? አቤት ምን አልከኝ? ዳጊሽ ማይክ ታፍኖ ነበር። አይ በእጅህ ሸፍነዋል መሰለኝ ማይክ። እሺ የት ቤተ እምነት ታለም? እኔ አሁን ውጭ ነው ያለሁት። እኔ ሙሉ ወንጌል ነኝ። እሺ በቃ እንትን ለጊዜው የምንፈልገው ኦርቶዶክሳውያን ነው። ለጊዜው የምንፈልገው ኦርቶዶክሳውያን በዚህ ሀሳብ ላይ የሚሰጡ ቶፒክ ሊያወሩ ቢችሉ ኦርቶዶክሳውያን ነው የምንፈልገው እና አሉ እዚህ ለምሳሌ ወንድሞች ሴቶች አሉ። ሌላ ጊዜ ደግሞ ከመጣሽ ሰፊ ጊዜ እንሰጥሻለን። ቢኒ የምትለው ነገር አለ ወይስ ምንድን ነው? እሺ አዋይ ድንገት እሺ አሁን የገባችውን እህታችንን ጌታ ይባርክሽ ለማለት ነው። ኤኒዌይስ ግን ወደ ሀሳቡ ስንገባ አልታደስም ያለች ኦርቶዶክስ ብቻ ናት። በ1990ዎቹ መካከል ላይ ይሄንን ታይትል ጆን ፖል ሰከንድ ራሱ ቢደግፈውም ያንን ግን ታይትል መናገር ወይንም ያንን ለማርያም አብራ ዳኝ ናት የሚለውን ነገር መናገር በ1990ዎቹ መካከል ላይ እንደ ነጮቹ አቆጣጠር አቁመው ነበር። after doctrinal office began expressing skepticism. Okay. The New Vatican Instruction highlighted Mary's role as an intermediary between God and humanity by giving birth to Jesus. She opened the gates of redemption that all humanity had awaited. It said, according to the Bible, Mary's response to the angel who told her she would become pregnant was, let it be. እንደ መጽሐፍ ቅዱሱ መልአኩ መጥቶ ወንድ ልጅን ትጸንሻለሽ ባላት ጊዜ የእሷ መልስ የነበረው እንደ አፍህ እንደ ቃልህ ይሁንልኝ ከሚል
ሌላ ምንም እሷ ያደረገችው አስተዋጽኦ የለም ነው የሚለው። አሁንም ያው ካቶሊክ ውስጥ ስቲል ሊስተካከሉ የሚገባቸው ብዙ አስተምሮች አሉ። ነገር ግን አንድ በግላጭ ከዚህ በኋላ ፖፕ ሊዮም አንስተው ቆይ አንድ ኤርፖርት ላድርግ ወገኖች። ኦኬ እሺ። ከዚህ በኋላ ፖፕ ሊዮም ይህንን በግላጭ ዶክትሪናል ኦፊሱም ይህንን አፕሩቭ አድርጎ በኢንስትራክሽን ደረጃ ለ1.4 ቢሊዮን ካቶሊካውያን ከዚህ በኋላ ማርያምን አብራ አዳኝ ናት የሚል ንግግርም አስተምሮም ከካቶሊኮች እንዳይወጣ በትዕዛዝ መጥቷል ማለት ነው። ይሄ ትልቅ የሆነ ለውጥ ነው። ትልቅ የሆነ ለውጥ። ምክንያቱም ለዘመናት ካቶሊኮች ምን ሲያደርጉ ነበረ? ማርያም ባትኖር የሰው ልጅ የድህነት ስራ እንኳን አይፈጸምም ብለው የሚያምኑ ነበሩ። ስለዚህ ማርያም አብራ ከክርስቶስ ጋር አዳኝነቷ እኩል እንኳን ባይሆን ግን የእሱ የማዳን ስራ በእሷም በኩል ስለመጣ እሷም አዳኝ ናት ብለው ያምኑ ነበረ። አሁን ግን ማርያም አንድም ኢየሱስ ክርስቶስ ልጅ በነበረበት ጊዜ ልጅ ስለሆነ እንደው የጥበብን ቃል ነግራው አስተምራው አቅንታው ሊሆን ይችላል ብለው ያምናሉ እንጂ ከዚህ በኋላ ማርያም የሰውን ልጅ በማዳን ስራ ውስጥ አንድም ተሳትፎ የላትም የሚል ሙሉ ውሳኔ ከቫቲካን ሲቲ ወይንም ከሄድኳርተር ካቶሊክ ሄድኳርተር ይሄ ውሳኔ በኢንስትራክሽን ደረጃ ወጥቷል ማለት ነው። ስለዚህ ጉዳይ ጌታ ኢየሱስ የተባረከ ይሁን። ምክንያቱም ይህ አሁን ትልቅ የሆነ ለውጥ ነው ማለት ነው። ወደ ሀገራችን ደግሞ መለስ እንበል። እርሷም ታደሺ እያለ ነው ጌታ። በማን ነው ታደሺ የሚለው? ከራሷ ቤት በወጡ ልጆቿ። ኦኬ፣ ከራሷ ቤት በወጡ ልጆቿ በጋሻው ብትሉ፣ ዘርፌ ብትሉ፣ ኤርሚያስ አበበ ብትሉ፣ ማነው ትዝታው ብትሉ፣ በቃ እንዳለ ከዛ ቤት ውስጥ ነው የወጣው። እኛንም ብትሉን እንደው ትልልቅ ሆነን እዛ በማስቀደስ በክህነት ደረጃ ላይ አልነበርንም እንጂ እኛም ከዛው ነው የወጣ ነው። ስለዚህ እቺን ቤተክርስቲያን ግን ታደሺ ብሎ ጌታ ደጋግሞ በራሷ ልጆች እንኳን ሲነግራት አሁንም አፍንጫዋን በቃ የሆነ አኮፍሳ ራሷን ከጌታ በላይ ቃሏን ከጌታ ስልጣናዊ ቃል በላይ አድርጋ ተኮፍሳ ቁጭ ያለች ቤተክርስቲያን ብትኖር የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ኦኬ፣ ዓለም እንኳን የመጽሐፍ ቅዱሱን እውነት ካቶሊካውያን ኢማጂን፣ ካቶሊክ ማለት በጣም ወገኖች፣ ካቶሊክ ማለት በጣም በብዙ ክፉ የሆነ ስራ ውስጥ ያለፈች ቤተክርስቲያን ናት። በጣም ብዙ ሰው መንግስተ ሰማያት ለመግባት ለጳጳሱ ገንዘብ እየሰጠ ሪዘርቭ የሚያደርግበት የነበረበት ቤተክርስቲያን ነው። ኦኬ፣ እቺ ቤተክርስቲያን እንኳን እንደው ዛሬ ገብቷት አይ ማርያም አብራ አዳኝ አትባልም፣ በማዳን ስራ ውስጥ ለክርስቶስ ኢየሱስ ያደረገው ከክርስቶስ ኢየሱስ ካደረገው ውጭ ማንም ያደረገው አንዳችም አስተዋጽኦ የለም፣ መዳን በክርስቶስ ኢየሱስ ብቻ። በቃ ቃሉን ሁሉ ተጠቀሙት። ታውቃለህ፣ መዳን በክርስቶስ ኦንሊ ትሩ ጂሰስ አሎን ያሉት፣ ኦንሊ ትሩ ጂሰስ አሎን፣ መዳን በክርስቶስ ኢየሱስ ብቻ። ከዛ ውጭ እናቱ ማርያም ስለሆነች እሷ ያደረገችው አስተዋጽኦ የለም ብለው በአደባባይ በኢንስትራክሽን ነው የወጣው። እውነቱን እንነጋገር ከተው ጌታ ምስክሬ ነው። ዛሬም ይኸው የቀራኔው ኢየሱስ እሱ ዛሬም በምህረቱ ታላቅ ስለሆነ በእውነት አየህ፣ የቁጣ ልጆች ሆነን እንኳን ስለወደደን ከወደደን ከትልቅ ፍቅሩ የተነሳ ተብሎ በበደላችንና በኃጢአታችን ሙታን በነበርን ጊዜ ከእርሱ ጋር ሕይወትን ሰጠን ተብሎ የተነገረለት በእውነት እርሱ ስለሆነ ነው እንጂ እርሱ ስላለ ነው እንጂ አዲስ ኪዳን ስለተገባ ነው እንጂ ሰው በእግዚአብሔር ላይ እንደዚህ ዋሽቶ ነገና አያያትም። ግን ክብር ለኢየሱስ ይሁን። ዛሬም እድል አለ። ዛሬም እቺ ቤተ ክርስቲያን ዛሬም እድል ተሰጥቷታል። ቀን ብላ አንድ ብላ በቆጠረች ቁጥር እግዚአብሔር እድል ሰጥቷታል ለዚች ቤተ ክርስቲያን ምን እንድታደርግ? እንድትመለስ፣
ኢየሱስ የገሰጻትን ያችን ቤተክርስቲያን ትመስላለች። ባለጠጋ ነኝ ትያለሽ፣ አጥርቼ አያለሁ ትያለሽ፣ ምንም አያስፈልገኝም ትያለሽ፣ ግን ድሃ መሆንሽን እነግርሻለሁኝ አላት። አጥርተሽ እንደማታይ የተራቆትሽ መሆንሽን እነግርሻለሁ። ስለዚህ ምንድን ነው የምታደርጉት? ከጌታ ምን ግዙ? ኩሉን ከጌታ ግዙ፣ አጥርታችሁ እንድታዩ። ምን ማለት ነው? ወደ ተባረከ ወደ እግዚአብሔር ቃላት ዛሬ ጌታ ኢየሱስ ስሙ ይባረክና እንደ ብሉይ ኪዳን ከቦታ ቦታ ከሲናጎግ ሲናጎግ እየዞርን አንድ በአንድ ስክሮል አይደለም የምንለቅመው። ኦኬ፣ እዚህ ሲናጎግ የኢሻያው መጽሐፍ አለ ተብሎ እዛ ሲናጎግ ሄደ ስክሮል ከፍተ ኢሻያው ምናምን ብለህ አይደለም የምታነበው። ዛሬ ላይ ይሄ መጽሐፍ እግዚአብሔር በቀደመው ሐሳቡ እንደዚህ ተጠርዞ እንዲመጣል 66ቱ መጽሐፍ 39ኙ ታናህ የብሉይ ኪዳናት ከዛ 27ቱ ደግሞ የአዲስ ኪዳን መጽሐፍ ተጠርዞ መጣል። ክብር ለጌታ ይሁን። እጃችን ላይ ገብቷል፣ ሁላችሁም ኦርቶዶክሳውያንም ጭምር። ስለዚህ ምን ታደርጋለህ? ይሄን መጽሐፍ ታነሳና ኢየሱስ ጌትነቱን ከዚህ ላይ ትማራለህ። ገና ዘፍጥረት 1 ብለህ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጀምሮ ስታነብ ስለማን ይነግርሃል? ስለ ጌታ ኢየሱስ ክርስቶስ ይነግርሃል። ለምን? ኢየሱስ ራሱ በቃሉ ምን አለ? መጽሐፍት ሁሉ ስለ እኔ ይመሰክራሉ አለ። መጽሐፍት ሁሉ፣ ሕግ ብትለው፣ ነቢያት ብትለው፣ መዝሙር ብትለው፣ ቶራው ብትለው፣ ኢንታየር ተናህ ብትለው ማንን ይመሰክራሉ አለ? እኔን ይመሰክራሉ። ማ? ኢየሱስ። ከሱ ውጭ ማን አለ? የለም። አዳኝ ከሱ ውጭ ማን አለ? የለም። በዘመናት መካከል የእግዚአብሔር አብ የሰው ልጆች የማዳን እቅድ በማን መጣ ከተባለ በክርስቶስ ኢየሱስ። ማርያም ታቅዳ ነበር። ኧረ በጌታ ተው። በህሊናው አስቀድሞ ምናምን ትላለ። አስቀድሞ በህሊናው እንዳሰበ የነገረን በክርስቶስ ኢየሱስ የሚመጡትን የሚመረጡትን ነው። በሱ አለቀ። ማንም በክርስቶስ የሚመጣውን እግዚአብሔር አምላክ ንጹሕ ብሌምለስ አድርጎ ሊቆጥረው አስቀድሞ አሰበን አለ። አስቀድሞ ገና ከዘመናት በፊት። ስለዚህ ሌላ ተረታ ተረት አንቀበልም። ሰውን ወደ ጨለማና ወደ ሲኦልን የሚያለማምድ ትምህርት ምን ብሎ የፈለግከውን ሁንና የፈለግከውን አድርግ። ከዛስ ሲኦል ከገባ በኋላ ማርያም በአማላጅነቷ ይልሃል፣ በአማላጅነቷ ከሲኦል አውጥታ ወደ ገነት ታስገባለች። ኧረ እባክህ እንዴ! እኔ የእግዚአብሔር ቃል ግን እቃቃ ይመስላችኋል? አንዳንድ ጊዜ ኦርቶዶክሳውያን እንዴ እግዚአብሔር ከእናንተ ጋር እቃቃ እንጫወተ ሽሩሩ ምናምን የሚላችሁ ይመስላችኋል? አመፅ በማን ላይ? በእግዚአብሔር ቃል ላይ የተደረገ አመፅ። አትቀልዱ ኦርቶዶክሳውያን፣ እዛ ቤት ያላችሁ ስለምንም አይደለም፣ ስለ ራሳችሁ ብላችሁ አምልጡ። ማንንም ኦርቶዶክስ ጴንጤ ሳትል ስለ ራስ ብለ የእግዚአብሔርን ቃላት ሲሪየስሊ ወስደ የእግዚአብሔር ቃል እውነተኛ ነው፣ የታመነ ነው። መጽሐፍ እንደሚናገር የእግዚአብሔር ቃል ሕያውና የሚሰራ ሁለት አፍ ካለው ሴፍ ይልቅ የተሳለ ነው ይለናል ዕብራውያን 4:12 ላይ። ስለዚህ አትቀልዱ። ጌታ ስሙ ይባረክ። ታላላቅ እንኳን የሚባሉቱ 1.4 ቢሊዮን ምዕመን የያዙ እንደ ካቶሊክ እንኳን ዛሬ ላይ ወጥተው ያለ ክርስቶስ ኢየሱስ ሌላ አዳኝ የለም። ማርያም ኮ-ሪዲመር አይደለችም። ኮ-ሪዲሜትሪክስ የሚባለውን ያንን ታይትል ራሱ ከዚህ በኋላ አንጠቀመውም፣ ማንም ካቶሊክ እንዳይጠቀም ብላ በአዋጅ ተናግራለች። በኃይሉ ሰላም ላንተ ይሁን። ውሸት ምድረ ውሸት። ለምሳሌ ካወራሁት ውሸት አለ። በኃይሉ በኮሜንት ነው የምታወራው? እሺ ዳግሻ ያውሪ ውስጥ በኮሜንት ነው የሚያወራው ከኔ ጋር። በኃይሉ ምን ያስገባ? ከበኃይሉ በፊት ፌዌ የፈልጌሽ ነበር ብላለች። ፌዌ በውስጥ ከሆነ
ቁጥርሽን ጻፊልኝ ወይ እኔ ቁጥሬን እጽፍልሻለሁ፣ ሜሴጅ ላኪልኝና አሁን ማውራት ከፈለግሽ ደግሞ አውሪኝ። በኃይሉዬ ቆይ አንዴ ሚውት አድርገውን አይደል ያስገባው። በመልካም ባህሪ እናወራለን። እሺ አሁን ስለተወራ ፌቡ ቅድም ጠርቶችኝ እየጠራችኝ ነበር አይ ቲንክ እና አንድ ጥያቄ ነበረኝ። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ያለው ማለት ነው። እሱን ልጠይቅ ነበረ። እሱን ጠይቄ እሺ፣ ግን ደስ ይለኛል። አንድ ሰከንድ ስጭኝ። አሁን ትጠይቂያለሽ፣ ችግር የለውም። ግን መችለትም አውርተናል፣ በውስጥ እናወራ፣ ግድ የለሽም። እኔ ጴንጤ ላረግሽ አልፈልግም፣ ጴንጤም እንድትሆኝም ሰጅስት አላረግሽም። ግን ኢየሱስ ክርስቶስ የሚባል ህይወት አለ። ወደ ህይወት እንድትመጪ ደግሞ አንደርስታንድ እንድታረጊ ነው ማሺ። ብዙ ነገሮች አትቀበይም፣ ብዙ ነገር ትቀበይ የሚሸውዱሽ። ለዛ ነው ሉትራንን ጴንጤነን እንትነን ምናምንን በቃ ጌታን ነው ዋናው። መጽሐፍ ቅዱሱ ላይ ያለውን ጌታ ነው። ሽማ እንዳትሸወጪ ነው። አይመስልሽም? ነግሬሽ ነበር እኔ እኮ መችለት እንገናኝና እናውራ ብዬሽ ጠፋሽብኝ በዛው። እሺ ጥያቄሽን ጠይቄ እንግዲህ እንቀጥላለን ማለት ነው። ታብታብ ሼር እያደረግን አይደለም ወይ? ከቶፒክ ውጭ ሊያወጣን ስለሚችል አንድ ጊዜ ፌቪጂነት ትንሽ ጠብቅኝና በኃይሉ ጋር እንምጣ እስኪ። በኃይሉ አሁን ያነሱት ሀሳብ ለምሳሌ በሰማይም በምድርም የሟች ነፍስ ሁሉ ቤዛ ማርያም እንደሆነች ኦርቶዶክስ ተዋሕዶ ታምናለች። ውሸት ነው ወይስ እውነት? በኃይሉ ጎሃ ፕሊዝ። ቤካ ያንተ ማውራት አልፈልግም። በኃይሉ ይወርዳል ከኔ ጋር። እኔ ነዋ ውሸት የተባልኩት እኮ አንቺ አይደለሽም ዳጊ ውሸት የተባልሽው። እኔ ሰውን ውሸት የተባልኩት እኔ ማስረጃ ማቅረብ ያለብኝ። እዚህ ታወራለህ፣ ካላወራ ትወርዳለህ። ብራዘር እንዴት ይመስላል? በእኛ ፊት ቆመህ አታወራማ። አውርደን የምትለው ቢኮዝ እውቀት የለህም። ዝም ብለን የመጣው እውቀት የለ ያለ እውቀት ነው። ዝም ብለህ ኮሜንት ላይ የምትንፈራፈሩ እና ሚዩት ትደረጋለህ። ኮሜንት ላይ አታወራ፣ ሚዩት። አሁን አውራች ኮሜንት ላይ አውራ፣ በአፍ አውራ ስትችል። በቃል ኪዳንሽ ከጥፋት ሁሉ አድኝኝ፣ ያለ አንቺ ማዳን የሚቻለው የለምና። የት ነው የሚገኘው? ብራዘር ጠጣው። ዝም ብለህ እየነገርኩህ እኮ ነው። የእናንተ አዳኝ ማርያም ናት። እሺ ግባ ካልከኝ ቤካ ልጠይቀው። ቢኒያምን ጠይቅ። ቢኒ ታድሶ ማለት ምን ማለት እንደሆነ ንገረኝ እስኪ ትርጉሙን። ከፈለግ ከዲክሽነሪ ከፈለግ አንተ የምታውቀውን ትርጉም ስለ ታድሶ ቅድም ያወራሁት ነበር። ዝግድ ይሄ መወራት ያለበት ቶፒክ ነው ዛሬ። በጣም አሪፍ። መታደስ ማለት ሪስቶር ማድረግ ማለት ነው። ሪስቶር ማለት ደግሞ ወደ መጀመሪያው አስቀድሞ ወደ ነበረበት ወደዛ ፖዚሽን መመለስ። ኦኬ። ስለዚህ ወደዛ ተመለሱ ከተባለ አሁን የምትመለሱት ወዴት ነው ነው ጥያቄው። የምትመለሱት ወዴት ነው? ይኸው ወደ እግዚአብሔር ቃል፣ ወደ ሐዋርያቱ ትምህርት፣ ወደ ነቢያቱ ትምህርት። ቤተክርስቲያን የተመሰረተችው ሲጀምር በነቢያትና በሐዋርያት መሰረት ላይ ነው። ስለዚህ የነቢያትና የሐዋርያት መሰረት ስንል ቤት እንደሚሰራ መሰረት እንደዚህ የሲሚንቶ መሰረት አናስብም። የሐዋርያትና የነቢያት መሰረት ስንል በሐዋርያትና በነቢያት ትምህርት ላይ የቆመ ማለት ነው። ኦኬ እሺ፣ እንደዚህ እናድርግ። አንዴ ቤካ የጨርስና ሀሳቡን እመለስበታለሁ። እዚህ ላይ ቤካ የሀሳብን ቆይ ጨርሰው፣ ምክንያቱም ሁለት እንትኖች ስለሆኑ ሁለት መነሳት ያለባቸው ቶፒኮች ስለሆኑ ይሄን ያዘውና ቢኒዬ አንዴ ጨርሱ ከቤካ ጋር። አዎ ግን ሲታደስ ግን ቢኒዬ እባብ የገባባትንም ሴት እሷንም እናስባለን ትላለህ። እሺ ለማንኛውም ተስፍሽ ከየት ቤተ እምነት ነህ? ተስፋዬ ኖ ፌቪዬ እኔ ውድ ቁጭ በይ፣ ዝም ብለሽ ተቀመጭ። እስኪ አንቺ መቀመጥ ይጠቅመናል ትያለሽ። ተቀመጭ ዝም ብለሽ ያትች አንቺም አንዳትች። ፌቨንን አንድ ነገር ልበላት። ፌቨን ጥያቄ ቅድም አለኝ ያልሽ ስለነበር ድንገት አሁን ርዕሱ ከጥያቄው ጋር ድንገት ሽፍት ሊያደርገን የሚችል ከሆነ በውስጥ በኩል ጥያቄውን ጻፊልኝ። እኔ በኔክስት ታይም ስንገናኝ በደንብ አድርጌ ላብራራልሽ እችላለሁ። አሁን ግን ያው አትውጪ፣ እዚሁ ቁጭ በይ። ከተስማማሽ ታምዛፕ በይኝና እንትን እንበል።
እሺ ቤካ ቢኒ ከአንተ ጋር እስክቀጥል በጣም ቸኩያለሁ። ቤካ አንድ የመከፈትከው መጽሐፍ ሀሳቡን ጨርስ፣ መሀል ላይ ስለገባው ነው እና አንተ ቶሎ ጨርሰ ቢኒ ጋር የሆነ በጣም ሲሪየስ ጉዳይ የምናወራዋለን። በጣም ኦርቶዶክሳኖች ትንሽ ጠብቁን፣ 5 ደቂቃ ጠብቁኝ። ምን እያረጋችሁና ምን ውስጥ እንዳላችሁ፣ እንዴት ድንዛዜ ውስጥ እንዳላችሁ ቢኒ ሲመልስላችሁ ትመለከታላችሁ። አንዴ ቤካ ይጨርስ አንተ ሀሳብን። እሺ እኔ ኦልሬዲ ጨርሻለሁ። ዳጊሻ ምን አለ መሰለህ እኔ ለማለት የፈለኩት ለምሳሌ ቅድም ቢኒዬ መታደስ ማለት ባክ ቱ ዘ ኦሪጂን ነው፣ ወደ ቀድሞ ወደ ሐዋርያቱ ትምህርት መመለስ፣ ወደ ክርስቶስ ትምህርት መመለስ ነው። አዎ ግን እኮ ኦርቶዶክስ ተዋህዶ ቤተ እምነት እንዴት ነው የምትመለሰው ነው። ቢኮዝ ሐዋርያ ጳውሎስ ልዩ ወንጌል ያለቻቸውን በጠቅላላ ሰብስብ አስገብታለች። ብዙ ደላሎች አሉና እነዛን ደላሎች ጠርጎ እስክታወጣ ድረስ ጌታ ኢየሱስ አይመጣም ወይ የሚል ጥያቄ ያስነሳብኛል። ማለት መታደሱ እስከተመጣ ማለት ነው። እሺ ለማንኛውም ከተጨመሩ የተረገሙ ትምህርቶች መካከል አንደኛው ነው። ቅድም አሳይቻችኋለሁ። ሌላም ከፈለጋችሁ መረጃ ወይም ማስረጃ ማምጣት ትችላለሁ። ስለ ሰው ልጆች ኃጢአት የሞተው ክርስቶስ ኢየሱስ ሆኖ ሲያበቃ ደግሞም ማርያም እንደሞተችም ይናገራል። ክፍሎቹ በኦርቶዶክስ ተዋህዶ አስተምህሮ ማለት ነው። እንደ ደግሞ ለምሳሌ ክርስቶስ ኢየሱስ ባፈሰሰው ደም ሰዎችን ወይ ደግሞ ኃጢአተኞችን የሚያነጻ ሆኖ ሲያበቃ በኦርቶዶክስ ተዋህዶ ቤተ እምነት ደግሞ በማርያምም ደም ኃጢአተኞች ከኃጢአታቸው እንደሚያነጹ ታስተምራለች። ጌታችን ኢየሱስ ክርስቶስ እኔ እውነት ሕይወት መንገድ ነኝ ከእኔ በቀር ወደ አብ ሊመጣ የሚችል የለም ብሎ ብቸኛ መንገድ እሱ ራሱን ብቻ አድርጎ ሲያበቃ ማርያምን ደግሞ ወደ አብ መዳረሻ መንገድ እንደሆነች በአማራጭነት ሳይሆን እንደውም ከኢየሱስ በተሻለ መንገድ ያቀርባሉ። እሱ ብቻ ሳይሆን ሰው በክርስቶስ ኢየሱስ አምኖ ሳይሆን ሳያምን አረመኔ እንደሆነ የኃጢአትን ይቅርታ ሳያገኝ ንስሐ ሳይገባ ቢሞት በማርያም ምልጃ ከሲኦል እንደሚወጣ ታምናለች፣ ታስተምራለች፣ እንደውም ይቀበላሉ። ያ ማለት ምንድነው? ከኢየሱስ ክርስቶስ በሞቱ ከተደረገው የኃጢአት ይቅርታ ይልቅ በማርያም ምልጃ ሰው እንደገና ወደ ጌታ መንግስት እንደሚገባ ታስተምራለች። በማርያም ምንድነው ሀሳቤን ሳጠቃልል መዳን በክርስቶስ ኢየሱስ ብቻ ያሉን የሐዋርያትን አስተምሮ ገልብጠውት ለማርያም ሰጥተውታል። እንደውም ኢየሱስ የሚባል ነገር የለበትም። በነገራችን ላይ የለበትም። ምንድን ነው የለበትም ስትል ብላችሁን ካላችሁኝ በሰማይም በምድርም ለሟች ነፍስ ሁሉ ቤዛ እሷ ናት። ቤዛ ማለት ምትክ ነው። የምትክን ሞት የሞተችው ማርያም ናት ማለት ነው። አንደኛው ሰው። ሁለተኛው ነገር ደግሞ እዚህ ጋር ካያችሁ የይቅርታና የርኅራኄ መገኛ አንቺ ነሽና ካለ በኋላ በቃል ኪዳንሽ ከጥፋት ሁሉ አድኝ። ያለ አንቺ ነው የሚለው። ማዳን የሚቻለው የለምና ያለ አንቺ ማዳን የሚቻለው የለምና። እደግመዋለሁ፣ ያለ አንቺ ማዳን የሚቻለው የለምና። በዚህ ውስጥ ክርስቶስ የለበት። ተስፋ ቆርጫለሁ። በጣም የሚገርመው ቃል ኪዳን በሰጣት ማርያም እና ብዙ ቅዱሳን ሰማዕታት በሚሏቸው ብዙዎች ቀደም ቢኒያም ሲናገር ነበር። ብዙ ትውልዶች እንትን ይላሉ። አንድ ቅርታ ቃል ኪዳን በሰጣቸው በተባሉት ቅዱሳንና ሰማዕታት ብዙዎች ብዙ ትውልድ 50 80 100 ምናምን ትውልድ ይማራል። በጣም የሚገርመው ግን ቃል ኪዳን በሰጠው በራሱ ግን በሰጪው ግን አንድ ትውልድ አይማርም። አንድ ትውልድ ይማራል ብለው አልጻፉም። እንዲያውም ኮምፕሊኬትድ አድርገውታል። የመዳንን ጉዳይ ሩቅ አድርገው ሰቅለውታል። ስለዚህ በቃል ኪዳን ሰጪው ከመዳን በቃል ኪዳን በተሰጣቸው መዳን ይቀላል። ኦርቶዶክስ ውስጥ የሚቀለው መዳን ምን መሰላችሁ? እሱ ያለውን በቃል ኪዳን ሰጪው በሰጠው ኢንስትራክሽኖች፣ ትምህርቶች ከመዳን ይልቅ በቀላሉ ገድሏ ሲጻፍ የሰማ ወይም ያነበበ ሰው ህይወት መዝገብ ላይ ይጻፍለታል። ሲጻፍ ያየ ሰው ወይም ያጻፈ ሰው የቱ ይቀላል ታዲያ? በቃል ኪዳን ሰጪው መዳን ይቀላል ወይ ቃል ኪዳን በተሰጣት ማርያም ይቀላል? በኋላ መጣበታል። ይሄ አይደለም ቶፒኬ። ወደ ተሐድሶ እንመለስ። ተሐድሶ የሚለውን ቃል ቢኒ ነግሮናል። ከፈለገ 1 ደቂቃ ልጨምርለትና ይጨምርልኝ። ቢኒ 1 ደቂቃ 1 ሚኒት ኤግዛክትሊ ያለ። ምክንያቱም በመካከል ሌሎች ሀሳቦች ስለሚነሱ ሰው ብትንትና ያለ ነገር እንዳይዝ ብዬ ነው ቤካ እንዲጨርስ የፈለግኩ። የቤካ ጋር በኋላ ላይ እንመለስበታለን። ጥሩ አድርገህ ደምድመሃል። 1 ሚኒት ሰድና ተሐድሶ ምን እንደሆነ ነገር መታደስ ማለት አስቀድሞ ወደ ነበረበት መመለስ ማለት ነው። ለምሳሌ ቤት ከተቦዳደሰ ጣራው የሚያፈስ ከሆነ ምን ታደርገዋለህ? ታድሰዋለህ። ኦኬ። መሰረቱ ከተንጋለለ ምን ታደርገዋለህ? ታድሰዋለህ። ወይንም
አንዳንድ ጊዜ ደግሞ መታደስ የማይደርስበት ቦታ ካለ ሙሉ ለሙሉ ቦታውን አፍርሰ አዲስ ቤት ትሰራበታለህ ማለት ነው። ኦኬ አሁን ታደሱ ሲባል ወደ ምንድን ነው የምትታደሱት ከተባለ ወደ የት ነው የምትመለሱት ታዲያ ከተባለ አስቀድሞ ሐዋርያቱና ነቢያቱ ወደ አስተማሩት ወደዚህ ንጹህ የሆነ የእግዚአብሔር ቃላት ተመለሱ ነው። ይሄ ባይዘወይ ዛሬ ኦርቶዶክስ ቤተክርስቲያን ያለችበትን ቀጥታ አቋም ለእኔ የትኛው የመጽሐፍ ቅዱስ ክፍል ይገልጥልኛል ከተባለ ራዕይ ምዕራፍ 3 ከቁጥር 14 ጀምሮ ያለውን የሎዶቅያን ቤተክርስቲያን ያሳየኛል ማለት ነው። ቀጥል ደጌ። እሺ እንሄድበታለን። እሱ ላይ ፈልገዋለሁ። እሱን አንዴ ሚኒንጉ ላይ እንድንሄድ የፈለግኩት፣ ከዛ ወደ ኤክስፕላኔሽን ደግሞ እንሄዳለን። አሁን ያልከውን መታደስ በአንድ ምሳሌ ልግለጸው። ለምሳሌ ቤት ቢሆን መኖሪያ ቤታችሁ መታደስ ቢኖርበት ታድሱታላችሁ። ምን ስለሆነ ነው መታደሱ የተነሳችሁት? መፈራረስ ጀምሯል ማለት ነው። ቀለሙ መላላጥ ጀምሯል ማለት ነው። የሆነ ነገሩ መወዳደቅ ጀምሯል ማለት መገነጣጠል ጀምሯል ማለት ነው። ያንን ማደስ አለባችሁ ማለት ነው። በጣም ጥሩ ኦኬ። የምታድሱት ምን መሆን ስለጀመረ ነው? መፈራረስ ስለጀመረ፣ አደጋ ማምጣት ስለጀመረ፣ ከቀጠለ ደግሞ ሙሉ ቤቱ ሊወድቅ ስለሚችል ነው። ኦኬ ጥሩ። ኦርቶዶክስ አይነች። ኦርቶዶክስ ትታደሻለሽ? አልታደስም። ለምን ቤተክርስቲያን አትታደስም? በጣም ጥሩ። የማትታደስ ከሆነ ቤተክርስቲያን አሁን ቢኒ በነገረሽ ትርጉም ውስጥ እኔም በሰጠሁሽ ምሳሌ ውስጥ ለምንድን የተገኘሽው? ለምሳሌ አልታደስም ትያለሽ እንጂ መጽሐፍቶችሽን እየመረመርሽ እያወገዝሽ ነው። ገናም ደግሞ ልታወግዢ አልገብተሻል። ኦኬ ጥሩ። ይሄ መታደስ አይደለም ወይ? ሐሰት ትምህርት ይሰብኩብኛል ያልሻቸውን አገልጋዮችሽን ያው አንቺ ነሽ አልሽው። ድምፅ አለ። እሺ ማይክ ከከፈተ ያው ብሎክ ነው ማድረገው ታውቃላችሁ። ሄድሽ እሺ አልታደስም ትያለሽ እንጂ ሐሰት ትምህርት ሰበኩብኝ ያልሻቸውን እውነት የሰበኩትንም ጨመረሽ አንድ ላይ ጨፍልቀሻቸዋል። በጣም ጥሩ። ያን እርምጃ የወሰድሽው ለምንድን ነው? አንዳንድ ቦታዎች አጥማቂያኖች የምታያቸው ላይ እርምጃ እየወሰድሽ ነው። አንዳንድ ቦታዎች ላይ ደግሞ በቤተክርስቲያን ስም እንደዚህ የነገዱ ነው የምታያቸው ላይ እርምጃ እየወሰድሽ ነው። የእድሳት ትርጉም ምንድን ነው? ቆይ ብትታደሽ ኖሮ ታዲያ ምንድን ነበር የምታደርጊው? ይሄን እኮ ነው የምታደርጊው አይደል? ብትታደሽ ኖሮ ሐሰት ትምህርት ታስተካክያለሽ፣ ሐሰት ልምምዶችሽን ታስወግጃለሽ፣ ሐሰት የሚሰብኩ መጽሐፍቶችሽን ጥግ ታስይዣለሽ። አሁን ቃሉን ነው እንጂ የጠላሽው። ቢኒ በደንብ ስሙኝ። ቃሉን ነው እንጂ የጠሉት እኮ እያደረጉት እኮ ነው። በእርግጥ አንዳንዱ እድሳት ገና ራሱ እድሳት ይቀረዋል። አንዳንድ የውሸት ልጥፍ እድሳት አይታችሁ ታውቃላችሁ? አንድ ሰው ቤቴን አደስኩ ይላቸዋል፣ በአዲስ መልክ ጀመር ይላቸዋል። ስትገቡ ግን የሆነ የድሮ ቀለም ላይ የሆነ ነገር ደረብ አድርገውበት ነው። የውሸት እድሳቶች እያየን ነው። ግን እምቢ ትላለች እንጂ ቃሉን ትጠላዋለች። እያደሰች እኮ ነው። አማላጅ አትበሉኝ ነው ያለች እኮ እሷ። አማላጅ አትበሉኝ ኢየሱስን፣ ከፈለጋቸው አስታራቂ በሉኝ ትላቸዋለች። በማስታረቅ የሚሰራው ስራ በምልጃ የሚገኘው ስራ አይደል እንዴ? ቢያማልድ ኖሮ ኢየሱስ ቢያማልድ ባል ለነሱ ማለት ነው፣ ለኛ ያማልዳል። ቢያማልደ ብትሉ ኖሮ ካስታረቀ ካላችሁት ምን የተለየ ተግባር አለው? ያው እኮ ነው ቃሉን የጠላችሁት። መታደስ የሚለውን ቃሉን ጠላችሁት እንጂ እኮ ይሄው እድሳቱን እኮ የጀመራችሁት ነው። አፍንጫችሁ ተይዞ ማለት ነው። ሳትወዱ በግዳችሁ ህዝቡ አፍንጫችሁን ይዞ እድሳት እንድታደርጉ እያደረጋችሁ ነው። ማህበረ ቅዱሳን አፍንጫችሁን ይዞ ዌብሳይቱ ላይ ነገሮችን እያስተካከለ ነው። አየ አትታደስም ቤተክርስቲያን ብላችሁ ግን እያደሳችሁ ነው። ብታድሱ ቆይ ምን ነበር ማለት? ቆይ ማደስ ምን ማለት ነው? ቢኒ እኮ ነገራችሁ። ማደስ ምንድን ነው ንገሩ። የማደስን ትርጉም አማይ ሜኪንግ ሴንስ? ቤካይ አንታደስም ብላችሁ ለምንድን ነው ታዲያ መጽሐፍቶቻችሁን መፈተሽ የጀመራችሁት? ከዛ ስታገኙ ለምን አወገዛችሁ? የማደስ ትርጉም እኮ ነው። ሌላ መስሏችሁ ነው እንዴ? ምን ማለት መስሏችሁ ነው ማደስ ማለት? እያረጋችሁት እኮ ነው። ኢየሱስ ያማልዳል ስንላችሁ ምን መስሏችሁ ነው? ያስታርቃል እኮ ማለታችን ሌላ ነገር መስሏችሁ ነው እንዴ? ለምንድን ነው አሁን ገብተን ብናየው ላይቭ ገብተን ብናየው የራሳችሁ ዌብሳይት ላይ ማማለድ ማስታረቅ ብላችሁ ለምን ጻፋችሁ? ስለዚህ ማስታረቅ ማማለድ ነው፣ ማማለድ ማስታረቅ ነው። እንደው ቃሉን የጠላችሁት እንጂ እኮ እናንተም እኮ ምልጃውን ተቀበላችኋል እኮ። ኖ አማለደ ግን አንልም፣ ቃሉን አታስብሉት። ይሄ ግን እንዳለ በምልጃ ያለውን ድርጊቱን ግን በቅድስቷ ውስጥ ያለውን አገልግሎቱን ግን የአዲስ ኪዳን ምንድነው ክህነቱን ግን እንቀበላለን ትሉና ምልጃ ቃሉን ግን አልፈልገው። ኢደዝም ከቃል ጉዳያችን ቃሉን ሳትቀበል አስታራቂነቱን ከተቀበልክ አፍንጫ ተይዞ ማስታረቅን ተቀብልሃል ማለት ነው። ወደድክም ጠላህ ያው ይደቃሉ ስለምን ነው አፍንጫ ተይዞ የሚለውን ቃል መጠቀሙ መሰለ። ቃሉን ከተቃወም ትደቃለህ። መድቀቅ የሚል ቃል ስላለ ነው። እኔ እሱን አልመኝም። ለቤተክርስቲያኒቷ መድቀቅ አለ፣ መቆረጥ አለ፣ መጥፋትም አለ። ስለዚህ እሱን ስለጠላችሁ ከመጥፋት ብላችሁ አሁን ማስታረቁን ተቀበላችሁ። ሴት እኮ በቃ አለቀ እኮ። የግድ እኮ ቃሉን እኛ ባልናት ወርድ እኮ ተጠቀሙልን አይደለም።
አትጠቀሙ። ይደዝማር ወደሳውን በግድ ግን አስታራቂነቱን ተቀብለሃል። የራስ መዝገበ ቃላት ይታዩ፣ የራስ ዌብሳይት ይታይ፣ የራስ መጽሐፍ ይታይ፣ ያማልዳል ይላል። አለቅ ቤተክርስቲያኒቱ አሁን እድሳት ላይ ነች አይደለችም? ነች። እንግዲህ ፈርሶ መሰራት ካለባት እሱ ሌላ ዲቴይል ነው። ግን እድሳት እያደረገች ነው። ግን እድሳት አትበሉት፣ አትጥሩት፣ በሱ ቃል አትጥሩት። እያረኩኝ ነው አይኖ እድሳት እያረኩ ነው፣ ግን ቃሉን አትጥሩት። አይኖ ምልጃውን ገብቶኛል፣ ግን ማለደ ካልኩ ከህዝብ ጋር ጣላለሁ። ውርደት ነው። እንዴት በጴንጤና በአስተምሮ እንዴት ይሸነፋለሁ? ወንጌላማይ መጥቶ ትላንት እንዴት ያዋርደኛል? ስለዚህ አትሊስት ማስታረቁን ልቀበል። ያው ከቃሉ ጋር ከቀጠልኩ በዚህ ሁኔታ ህልውና ላይ ችግር ይፈጥራል። ስለዚህ ቃሉ ላይ ከሞን ይሄ ነው ጨምሩበት። እዚህ ላይ አመሰግናለሁ። ዛሬ እድሳት ላይ ማውራት የፈለጉት ይሄን ነው። ካቶሊክ ይሄ ስለገባት ቀጥላለች። እኛ ድሮም ፕሮቴስት ያደረግናት እንኳን ከአንዷ ካቶሊክ ነች አንዷ። ስለዚህ እንዲያውም ቢገር ፊገር ወይም ቢገር እንትን ተከታይ ያላት እኮ ከእናንተም አንጻር በዓለም ላይ ባደው ይመስልሃል። ኢትዮጵያ ውስጥ ስትኖር ነው እንጂ ብዙ ፎሎወር ያለ የሚመስላቸው። ቢገር እንትን ተከታይ ያላት ይኸው ካቶሊክ እድሳቱን እንደዚህ ጀምረዋለች። በእርግጥ ከኦርቶዶክስ የኢትዮጵያ ኦርቶዶክስም ጀምራለች። ግን ቃሉን አትጠቀሙብኝ፣ መጽሐፍቶችን ላድሳቸው፣ የሚወጡትን ላስወጣቸው፣ አንዳንድ ልምምዶችን ዞር ላርጋቸው። ግን ቃሉን ከተጠቀማችሁ መሸነፌ ነው። ታድሶ መሸነፍ ለእኔ ሞት ነው። ኖ ወንጌልን ያሸነፋችሁ ቢገባችሁ ነው። እሺ ግን ዳግሻዬ ግን ማለት እኔ ኦርቶዶክስ አዶንት ቲንክ ሶ ማለት ታድሶ ላይ አለች። እኔ እንጃ ዳግሻዬ የግድ ምን ሆነ አለበት? ያሪት እኮ እንደገና መልሶ መታደስ ምንድነው መሰራት አለበት ብዬ ነው እኔ ማሰቡ። እንደ አዲስ ለምሳሌ ነገረ ስላሴ ላይ ስናይ እነሱ ሁለት ባህሪ አንድ ባህሪ በሚለው ጭቅጭቁ ውስጥ ስናይ የቀራቸው ያቺ ነች። ያችን ፓርት ካደሱ ካስተካከሉ ያንን ትምህርታቸውን ከዛ ምንፍቅና ከተመለሱ ጥቂት ነው የቀራቸው። አሁን ሙሉ ለሙሉ ኦርቶዶክስ መናፍቅ ነች ማለት አንችልም ቢካይ። ምክንያቱም አለ አንደኛ እዛ ውስጥ እውነትን ወንጌልን የሚያውቁ ብዙ አባቶች አሉ። በጣም ቁጥራቸው በጣም ትንሽ ነው። አንድ ሁለተኛ በነገረ ስላሴ ከሰባለሰባውያን መቼም እነሱ ይሻሉናል። ምክንያቱም ትንሽ ነው የቀራቸው፣ በጣም ትንሽ ነው ልዩነታችን። ስለዚህ እነዚህ ነገሮች ማደስ ይቻላል። አንዳንዱ ነገር ደግሞ መታደስ አይደለም ያለበት። የሐሰት ትምህርት አይታደስም። የሐሰት ትምህርት መፍረስ ነው ያለበት። መታደስ ማለት ቤቱ ባለበት ተስተካክሎ እንዲቀጥል ማድረግ ነው እንጂ የሐሰት ትምህርቱን መንከባከብ አይደለም። ስለዚህ አንተም ያልከው ገብቶኛል። መፍረስ ያለበት መወገድ ያለበት ይወገዳል። ምንም ይኸው እንደ ገድሉ ማለት ነው። ገድሉ አሁን ሊያድሱት አልቻሉ። ምንድን ነበር ዘማርያም ቃል የገባላችሁ ለምዕመናኑ? ኢትስ ኦኬ እኛ እኮ ስርዋጽ የለም አላልንም። ታይፒንግ ይረር አለ፣ ያገላለጽ ችግር አለ፣ የአውድ ችግር አሉ። እነዚህ ነገሮች ይስተካከላሉ ብሎ ቃል ሲገባላቸው ኖሮ ነቅለው ወረወሩለት ሙሉን መጽሐፍ። ምኑን እናድስ? ሰውዬው እንዲያውም ጋዜጣ እንኳን ልለው አልችልም። ይሄን ገድል ከጋዜጣ እንኳን በታች ነው። አትሊስት ጋዜጣ ቀንና ዲቴይል አለው። በዚህ ጊዜ የተፈጠረ እንዲህ የሚል ማስረጃ የሆነ ነገር አለው። ይሄ እንኳ እንደ ጋዜጣ እንኳን ላየው አልችልም አሉ። ስለዚህ ምን አደረጉ? ነቅለው ጣሉት። ስለዚህ አንዳንዱን ገድል ልታድሰው ልታስተካከለው አትችልም። ገባህ አይደል? ለምሳሌ ስለ ክርስቶስ እያወራ መሀል ላይ የዘባረቀ ቢኖር እሷን የዘባረቀባትን ፓርት ታወጣና ታድሰዋለህ። ኦኬ አሁን እኮ 98-99% እዛ ቤት ያለ ገድል እንዲያው 100 ሊያስደፍር በሚችል ሁኔታ ገድላቱ እኮ ልታድሳቸው የምትችለው ሁኔታ አይደለም። ስለዚህ አንተም የምትለው ነገር ሜክ ሴንስ። ገባ? መወገድ ያለበት እሱ ይፈርሳል፣ መፍረስ ነው ያለበት። እኔ ቤተክርስቲያኒቷን አላልኩኝም፣ የሐሰት ትምህርቱን ነው የማወራው። ኦኬ መስተካከል የሚችሉ ደግሞ መታደስ ደግሞ የሚችሉ ነገሮች አሉ። ምንድን ናቸው? አንዱ በነገረ ስላሴ ላይ ያለው አስተምሮታቸው እዚህ ላይ ያሉ ነገሮች መተው የሆነ ቦታ ላይ ሰጥተዋል። ገባ? ስለዚህ እዛ ላይ ማስተካከያ ማድረግ ይችላሉ፣ ማደስ ይችላሉ። ሌላው ልምምዶቻቸው ላይ ደግሞ ልምምድ ላይ ስትል ደግሞ አሁን ስለ ስግደት ቅድም የሰጠሁት ኤግዛምፕል አለ። ሁለታችንም እኛም ኦርቶዶክስ ስግደት ላይ እንስማማለን። ለእግዚአብሔር መሰገድ አለበት የሚለው ላይ እነሱ ጨምረው ለፍጡርም ይሰግዳሉ እንጂ። እስቲ እግዚአብሔር ስግደት ላይ ልቆይ። ለእግዚአብሔር ስግደት በሚለው እንስማማና ችግሩ ግን እነሱ ቀን ሰይመው በዚህ ቀን መሰገድ አለበት፣ በዚህ ሁኔታ መሰገድ አለበት፣ ይሄን ያህል ቁጥር መሰገድ አለበት የሚል ልምምድ አላቸው። ይሄ ልምምድ ነው፣ ሰው ሰራሽ ትምህርት ነው። ስለዚህ ይሄ ደግሞ ምንድነው የምታደርገው? ሙሉ ለሙሉ እንዳታስወግደው። ኦፍኮርስ ለእግዚአብሔር መሰገድ አለበት። እንዴት አስወግደዋል? ይሄ መታደስ ነው ያለበት። ስለዚህ ምን ታደርጋለህ? ቁጥር ያስቀመጥከው አንተ ነህ። ጂምናስቲኩን ያስቀመጥከው አንተ ነህ። ግንባር ካለካ ወገብ ካልታጠፈ ምናምን የምትለው አንተ ነህ። መስገድ ማለት ትርጉሙ መገዛት ነው ወይስ መተጣጣፍ ነው? ምንም እኮ በተጣጣፍ አይከብድም። ባይዘው ሰው እግዚአብሔርን በድሎ 50 እጥፍ ዝርግት ብትለው ይቀለዋል። አይ ሰው ለእግዚአብሔር ከሚገዛ ይልቅ ጂምናስቲክ ቢሰራ ይቀለዋል። ምክንያቱም
በሌላ አጋጣሚ ጂም ውስጥ የሚገባ ሰው ነው የኛ ህዝብ። ምንም እኮ ችግር የለበትም። ወይም የሰው ልጅ በብዙ አጋጣሚ እጥፍ ዘርጋ የሚልበት ነገር አለ። ተገዛ ስትለው ነው ሰው የሚከብደው። ለእግዚአብሔር ተገዛ፣ ፈቃድን ተው፣ ሀሳብን ተውና በእሱ ፈቃድና ሀሳብ ተገዛ ስትለው ያማዋል። አዎ እሱ ነው ትርጉሙ። ትክክለኛው መስገድ እሱ ነው። ስለዚህ መስገድን አውጥተህ እንዳትጥለው መጽሐፍ ቅዱሳዊ ነው። ለፍጡር የሚያደርጉትን አላልኩኝም፣ ግን መታደስ ያለበት ደግሞ ነገር አለ። ስለዚህ ምስቅልቅል ያለውን ነገር በምንድን ነው የምታስተካከለው? በመጀመሪያ በማደስ፣ ሁለተኛ ደግሞ በማፍረስ። መፍረስ ያለበት ሐሰት ትምህርት ደግሞ ይፈርሳል። ምክንያቱም አይምሮ ለክርስቶስ መማረክ ስላለበት አይምሯቸው እዛ ቤት ለብዙ ነገር ተማርኳል። ቅድም እንዳልኩት ከቃል ኪዳን ሰጪው ይልቅ ቃል ኪዳን ተቀባዮቹ እዛ ቤት ያዋጣሉ። አየህ፣ ቃል ኪዳን በተሰጠ ቃል ኪዳን ይልሃል እንጂ እኮ ስታየው እኔ ከኢየሱስ ይልቅ እዛ ቤት ማርያምን ነው ተስፋ የማደርገው። ምን ይሰራልኛል ኢየሱስ? እንዴ ኢየሱስ እኮ ከዕለታት አንድ ቀን እኮ ለዘላለም ኃጢአቱን ይቅር አልለውም ሲል እኮ ማርያም ነች እኮ ያስቀየረችለት ለዛ ሰው ታምር 110 ላይ። እና ማን ነው የሚሻልህ እዛ ቤት? ኢየሱስ ነው የሚሻል? አይሻልም። ምን ይጠቅማል ኢየሱስ? ኦርቶዶክስ ከሆንክ ምን ይጠቅማል? የማይሰብኩት የማይዘምሩት የማይናገሩት ለዚህ ነው። አይ ነው መሀል ላይ እንደሚያጋሳቸው አውቃለሁ፣ ያጋሳሉ። ምክንያቱም በጣም ጭራሽ ኮምፕሊትሊ ደግሞ ኢየሱስ የሚለውን እንትን ካሉ ችግር ይፈጠራል አውቃለሁ። ኢየሱስ ኮምፕሊትሊ አይሉም እያልኩ አይደለም ይላሉ። መግድ ስቅ ሲላቸው የሚወጣበት ጊዜ አለ። ኢየሱስ የሚለው ሰው ግን ኮምፕሊትሊ የተወረሰችው ቤተክርስቲያኒቷ በምንድን ነው? ማርያም በሚለው ነው። ሰው እዛ ቤት ማርያምን ይዞ ኢየሱስን መካድ ይችላል፣ ስላሴን መካድ ይችላል። ተነፈሱት። መጨረሻ ሰዎች አወጡት። መጽሐፋቸው ነበር የሚለው። በመጨረሻ መጽሐፉ ካለ ምን ችግር አለ? ችግር ከመጣም ሰውየው ሳይፈሩ የተናገሩት ለምንድን ነው? ቀሲስ ዲሹ ማለት ነው። ሳይፈሩ የተናገሩት ለምንድን ነው? ምናልባት ጣጣ እንኳ በትምህርት ቢመጣ ማንም እኔን አይነካኝም። ለምን? እኔ አይደለሁማ ቀድሜ ያልኩት፣ ታምረ ማርያም ነው ቀድሞ ያለው። ስለዚህ አንድ ሰው አይነካቸውም። አሁን ይህን ሰውዬ እኮ ማንም ታውቃለህ ማውገዝ አይችልም። እሳቸውን ካወገዝክ መጽሐፉን ታወግዛለህ። ሶ ኢንጀነራል ከሀሳባችን እንዳንደርግ እድሳት ማለት ምንድን ነው? አልጀመርሽውም ወይ? ቤተክርስቲያኒቱ እያረግሽው አይደለም ወይ? አሁን እኮ ክህደት ይዞሽ ነው እንጂ እኮ እያረግሽው እኮ ነው። ይኸው እያረግሽው ነው። እንዲያውም እኮ በአደባባይ መግለጫ አውጥተሽ እንትን የሚባለው አላውቀውም፣ ቤተክርስቲያኒን ትምህርት አይመስልም፣ ሰው ሰራሽ ነው፣ ሰውየውም ተጠርተው ይጠይቁ፣ ይመከሩ፣ ይገሰጹ። እንዴ እና ይሄ ምን ማለት? እድሳት ስንልኛስ ምንድን ነው? ምን አርጊ አደሺ ስንልሽ ምን ማለት መስሎሽ ነበረ? ሐሰት ትምህርትሽን አውጣይ ማለት ነው። ነገረ ስላሴ ላይ ያለሽ ነገር አስተካኪ አድሺ ማለታችን ነው። የሐዋርያት ትምህርት ሽታዋለሽ፣ እሱን ነገር በደንብ አድምቀሽ ስበኪው ኢየሱስን ማለታችን ነው እንጂ ኮምፕሊትሊ ኢየሱስ የለም አንቺ ጋር አላልንም እኮ። ግን የምትሰብኪው ኢየሱስ ሪሉን ኢየሱስ አለመስል አለን። በ5 ዓመቱ ገደለ እያልሽ ነው። ኧረ አልገደለም። ጭራሽ ከፍ አልሽና ማርያምም ሰው ጎታ ገደለች ታያለሽ። እነዚህ ዝብርቅርቅ ያሉ ነገሮች ሜሮሎጂም ላይ ሆነ የክርስቶስ የነገረ ስላሴ ላይ ያለሽ ትምህርት ድብልቅልቅ ወጣ። ስለዚህ እንዴት ያለሽ እንጂ አፍንጫሽን ተይዘሽ የታደስሽ ነው። አሁን ማን ነው አፍንጫሽን የያዘሽ? እውነት፣ ወንጌል፣ ህዝብሽ ጴንጤ አይደለም እኮ እኛ በስጋ የምናደርገው ነገር የለም። ግን የጸጋው ቃል በመጨረሻ ሰዎች ነፃ ማውጣት ጀመረ። ሰዎች ሰለቸው መገበር ሰለቸው። አንደኛ ኑሮም እየተወደደ ነው። ከዚህ በኋላ እኮ ራሱ መንፈሳዊ ነገር ባያነቃቸው ራሱ ኢኮኖሚው ራሱ ያነቃል። ከዚህ በኋላ መገበር ይሰለቻል። ገባው? ይሄ ነገር ባልገበርም የምጸድቅ ከሆነ ጌታን ካመንኩኝ፣ የእሱን ትእዛዝና ትምህርቶች ካደረኩኝ፣ ከተጠመኩኝ፣ ህብረት ካረኩ፣ ከደምና ከስጋው ጋር ህብረት ካረኩ፣ መታሰቢያውን ካደረኩኝ፣ ምን ይቀርበታል? መልካም ስራን ካደረኩ፣ በክርስቶስ ህይወት ከተመላለሱ፣ ለገብርዬም ለተክልዬም ለእንትንዬም ባልዘክር የምተርፍ ከሆነ ብሎ ሰው ከኢኮኖሚ አንጻር ራሱ አይሰባሽም። ከዚህ በኋላ አንቺ ምን የምትይው አተሻል ካልገበርክ እንትን ትሆናለህ ስትይው የታለ ያሳይኝ ይልሻል። መሮታላ እንትን ጣጣን ካላደረግክ አትድንም ስትይው የታለ ይልሻል። አታሳዩም፣ ተረፈ ማለት ነው። አሁን የእኛ ወንጌል ነው የሚጠማው። ለምንድን ሰው ለእግዚአብሔር እንዲገዛ የሚያደርግ ወንጌል ነው እኛ ጋር ያለ። ለእግዚአብሔር ባሪያዎች መሆን እንሻ ነው እኛ ጋር ያለ። አንቺ ጋር ግን አንሻ ብለሽ ጽፈሻል። አሳየኝ የምትል አግባና አላሳይ። ለማርያም ባሪያዎች ለመሆን እንሽቀዳደን ይላል እዛ። ለእግዚአብሔር ባሪያዎች መሆን አንሻ። እንዴ ሰለቸዋ ሰው ቤካ አንተ ያልከው አልሽኝ አይደል? መጽሐፍ ቅዱስ አለሽ? አዎ አለኝ። እሺ ክፈች። ሮሜ ምዕራፍ 1 ክፈች። ሮሜ ምዕራፍ ደግሞ ስትጨርሱ እኔ ደግሞ አንደኛ ቆሮንቶስን ጨምርላታለሁ። ቀጥሉ። ክፈች። ሮሜ ምዕራፍ 1 ኦኬ። ምዕራፍ 1 ስንት? እሺ ምዕራፍ 1 እሺ ከቁጥር 21 ጀምሮ ከቁጥር 20 ጀምሮ
ኦኬ ላንብብ እኔ ወንድማችን ገብተህ ነበረ ለምን ወጣ ታዲያ? እሺ አንብቢው። ከ20 ነው ቁጥር 20 ኦኬ። የማይታወቀው ባህሪ እርሱም የዘላለም ኃይል ደግሞም በአምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጽ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን አንተ አንብብ ቤኪ፣ እኔ ችግር አለብኝ አማርኛ። እሺ ለብዬ እኔ ሳይሆን ያልኩት መጽሐፉ እንዳለ በደንብ እንዲገባሽ ነው። እሺ እንደዚህ ቁጥር 21 ላይ እግዚአብሔርን ቢያውቁ ተማሽ እግዚአብሔርን እንኳን እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም። ነገር ግን ሐሳባቸው ፍሬ ቢስ ሆነ፣ የማያስተውል ልባቸው ጨለመ። ጥበበኞች ነን ቢሉ ሞኞች ሆኑ። የዘላለም አምላክ ክብር ሞት በሆነው ሰው በወፎች ይሰማሻል። ከዚያስ ደግሞ በእንስሳትና በምድር ላይ የሚሳቡ ፍጥረታት መልክ መስለው ለወጡት። ከዚያ ደግሞ ቁጥር 25 ላይ የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፈንታ ፍጡሩን አመለኩ አገለገሉትም ይላል። ስለዚህ የእግዚአብሔር እውነት በሐሰት አልተለወጠም። በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ተለውጧል። ለምሳሌ መዳን በኢየሱስ ብቻ ሆኖ ሲያበቃ መጽሐፉ የሚነግረን ወይ ደግሞ ሐዋርያት ያስተማሩ፣ በኦርቶዶክስ ደግሞ መዳን በማርያም ብሎ ለወጡት። መዳን በማርያም የለም የሚል እኔ አላቅም። ካለም እሱ ስህተት ነው። መዳን በማርያም የለም፣ እንደዛ ብሎ የሚያምን የለም። በቃ ፌብዬ እኔ ብዙ ጊዜ ልንገርሻል፣ አንቺ ትንሽ የገባት ኦርቶዶክስ ነሽ፣ የተወሰነ ነገር በርቶልሻል። ዶን ቢ ላይክ ኦርቶዶክሶችን ሪፕሬዘንት እንደሚያደርግ ሰው ምናምን ነገር አታውቅ አይደለም እንዴ? አሁን ለምሳሌ ከአንቺ ይልቅ ዘማርያም ይበልጣል። ከአንቺ ይልቅ ዘማርያም ተሰሚ። ለምሳሌ አልዳንክም አንተ ራሱ አሁን የተናደድክ አይደል? ያልዳንክ ይናደዳል። እኔ እኮ ግራ የሚገባኝ ነገር እኔ እኮ ሰው ነኝ አይደል? ፌብዬ ሰው ነኝ፣ መላክ ሰው ነኝ፣ ስጋ ለባሽ ነኝ አይደል? ስሜቴ ምናምን ነገር እኮ የሞተ አይደለም። እኔ ስሜት አለ እንጂ ስሜት ደግሞ ተለዋጭ ነው። ውጭ ልታዝኝ ይችላል። ስሜት ተለዋጭ ነው። እዚህ እንደ እንትን አትይ። አሁን ያከፈል አንደኛ በሁለት መንገድ ማየት ይቻላል። አንዳንድ ሰዎች አሉ ሳይድ እንዴት ነፍሳት ከሲኦል ይወጣሉ ብሎ የሚያስቡ ሰዎች ይህ እኮ እንኳን በአዲስ አበባ ብሉይ ኪዳን ቆሟል። ለምሳሌ ኤልሳ ሲያልፍ የኤልሳን መቃብር አጥንት የነካ ሬሳ ተነሳ። ልክ ጥያቄው ምንድን ነው? ለምሳሌ በቅዱሳን ቃል ኪዳን ሰዎች ከሲኦል ውጭ ከገሃነመ እሳት ይወጣሉ ብለው ብዙ እንደዚህ አይነት ነገር ያነሳሉ። ይሄ ነገር እንዴት ነው ብሎ ሲለው የጠቀሰው ስለ ኤልሳ መቃብር ነው። አስባችሁታል? ስለዚህ እውነት አለ። ያን እውነት ግን በሐሰት ለውጦት መርዝ የሆነውን ነገር በሰዎች ዘንድ ለማስገባት ነው የሚተሉት። ለምን ካልሽኝ አሁን ገሃነመ እሳት የገባ በማርያም ሞት ያው 7 የመሞት ምክንያት ለኃጢአታቸው በመሞቷ ከገሃነመ እሳት እንዳወጣቻቸው ነገረ ማርያም ያትታል። ገብቶሻ ምንሽ ነገር ግን ያንን ነገር ሰዎች እንዳውቁ አጣሞ መጽሐፍ ቅዱሳዊ ለማስመሰል የእግዚአብሔርን ቃል በግድ ሊናገር ያደርጋሉ። አይታመኑም ለእግዚአብሔር ቃል። ለዚህ ነው ከትምህርቱ ስቶ የወጣ ብዬ የምለው። ገባሽ አይደለ? ከትምህርቱ ስቶ ከማ ክርስቶስ ትምህርት ስቶ ወጣ። እኔ አይደለም ሐዋርያ ዮሐንስ ነው ያለው። ራይት የኤልሳ መቃብር ሌላ ነው፣
የምናወራው እግዚአብሔር አምላክ ተአምር ስለሚያደርገው ነገር ወይ ደግሞ እግዚአብሔር ስለ እግዚአብሔር ሉዓላዊ አምላክ እንደሆነ እርሱ በየጊዜ አሰራሩ ልዩ ልዩ ድንቅ የሚሰራ አምላክ እንደሆነ ያሳየበትን የእግዚአብሔርን እጅ እና ማርያም ደግሞ በራሷ በመሞቷ ለኃጢአተኞች ሞታ ከገሃነመ እሳት ያወጣችበትን ያንን ታሪክ ከዚህ ጋር አብሮ ለመስፋትና ሀሳቡ ይኸው በዚህ መንገድ የምትመጣ ለምሳሌ ይሄ ነገር ብሎ የማርያምን ነገር ደብቆ ሰዎች ዘንድ መርዞ እንዲቀመጥ ለማድረግ ነው የሚጠራው። ቢግ ዲፈረንስ። ስለዚህ አንቺ ኦርቶዶክስ አትወክይም፣ የመጀመሪያው ነገር። ሁለተኛ ነገር አልወክልም፣ ግን እዛ ውስጥ ስለነበርኩ እግዚአብሔርን አያውቁም። በደንብ ስሚኝ በእናትሽ ስሚ። በመጀመሪያ እንደዛ ያልኩሽ ለምን? ፌቪዬ ደንበሰሽ እንደዛ ያልኩሽ አንቺን በማስረጃ እያመጣ ብናሳየሽ አይን ነገር እናምት ያለሽ እንጂ ስለነዚህ ጉዳዮች አንቺ መልስ ከእግዚአብሔር ቃል አምጥተሽ መውገድ እቺ ለምካሽ ኦርቶዶክስ የምታምነውነት ባለፈው ለማሳየት ሞከረ። ኦርቶዶክስ እምነቴና ስርዓቴ ነው ብላ ገባሽ? እምነቴ ስርዓተ አምልኮዬ ነው ብላ ባስቀመጠችው መጽሐፍቱ እንኳን የተሰበሰበቻቸው እነዛ እንክርዳዶች ከመጽሐፍ ቅዱስ በማስረጃ ማቅረብ አይቻልም። ማንም ኦርቶዶክሳዊ መጥቶ ማቅረብ አይቻልም። ከዚህ አንጻር ነው እግዚአብሔርን ማወቅ ማለት እግዚአብሔር አለ። ሰዎች እኮ የራሳቸውን እግዚአብሔር ያበጃሉ። ብዙ እግዚአብሔሮች ያበጃሉ። ለእነሱ እግዚአብሔር ናቸው። ቅደም እንዳልሽው ለምሳሌ እስላሞች የራሳቸው ሆነ አምላክ አላቸው። ያ አምላክ እነሱ አምላክ ነው ተቀብሏል። ልክ ነሽ እኮ አንቺ ልክ ነሽ። ለምሳሌ ከግብፅ ምድር በወጡ ጊዜ እኮ እስራኤላውያን አሮን አይደለም እንዴ ጉትቻቸውን ወርቃቸውን አሰብስበው እኮ ጥጃ ሰርቶ አምላካችን ከግብፅ ያወጣን አምላክ ነው ብሎ እኮ እንትን አምልኳል አይደል? ይሄውና ከግብፅ ያወጣን አምላክ ብሏል። ስለዚህ እነሱ አምላካቸው ነው። ለምን ጠፍጥፎት ቀርጾ ስለሰሩ ማለት ነው። ዩሲ ሰው አምላክ ነው እግዚአብሔር ነው ጌታ ነው ብሎ ስለተናገረ ጌታው ነው ጌታውን ያውቃል ማለት አይደለም። ቢያውቁትም ነው የሚለው እንደው ቢያውቁትም እንደ አምላክነቱ ነው። ስለዚህ ለውጥ አድርገዋል። ምን አይነት ለውጥ ነው ያደረጉት? የእግዚአብሔር እውነት በሐሰት ለውጣሉ። አንድ ሁለት ደግሞ በፈጣሪ ፈንታ ፍጡር አምልኳሉ። በኦርቶዶክስ ተዋህዶ ቤተ እምነት ፍጡር ይመለካል ብቻ ሳይሆን በጣም ይመለካል። ያ ደግሞ ምን ያመለክታል መሰለሽ? እኔ ማርያምን ሳመልክ አልነበርም። እውነት ለመናገር አምልኪም ተብዬ አላውቅም። ግን ስግደት ነበረ። ኦኬ የክብሮት ስግደት እንሰግዳለን። እዛ ጋር ህጻናት እንዳይመጣ ነብዬ በእናትሽ ቆይ እንደዚያት ነገር አይመጣም። በነገራችን ላይ እኔ ንጹህ ክርስቲያን አንድ ጥያቄ ብቻ ልጠይቅና ችግር የለውም ጠይቀህ ሳይመንጨስ መጀመሪያ እሺ ቅድም ብለሽ መሰለሽ አንተ ተናገር ካልሽ እኔ አይደለም የተናገርኩት መጽሐፉ የተናገረኝ እኔ ከእግዚአብሔር ቃል ተነስቼ ነው ሐሳብ የሰጠሁት። ስለዚህ በኦርቶዶክስ ቤተ እምነት ውስጥ በፈጣሪ ፈንታ ፍጡር ይመለካል። የእግዚአብሔር እውነት በሐሰት ተለውጧል። አምላክን ቢያውቁትም እንደ አምላክነቱ አላከበሩትም። ባለማክበራቸው የነሱ እግዚአብሔር የለም ወይም ደግሞ እግዚአብሔርን አያውቁት ወደሚል ድምዳሜ ይመጣል። ፕላስ ደግሞ ከመቼና ከፈለሽ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 አንብቤ ከዛ ዳግሻ ደግሞ አንድ ጥቅስ ጨምራለሁ ብሎ ይጨምራል። እሺ ሁለተኛ ዮሐንስ አለሽ መጽሐፍ ቅዱስ ቤካና ያልኩህ አልሽኝ እኮ በጣም ነው የሚገርመው። እውነት ታሳዝኛለሽ። አንተ ነው ያልኩህ። አሁንም ራሱ ብትለኝ አላምንም። መጽሐፉ ከአንብቤ ተባልሽ አይደል? ምንድነው ታለምዬ? እኔ ከመጽሐፉ እኮ ነው ብዬ ያልኩት። እሺ መጽሐፍ ቅዱስ ካለሽ አንብቤ። እሺ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት የማይኖር እና ከትምህርቱ ስቶ የወጣ ሁሉ አምላክ የለውም። ቤካና ያለው ወይስ ዮሐንስ ነው ያለው? ቤካና ያለው ወይስ ዮሐንስ ነው ያለው? እኮ አሁን ምንድን ነው ከክርስቶስ ትምህርት የወጣ ለምን ገድላትና ድርሳናት ላይ ትሄዳለህ? አትሄድ፣ ተዋቸው፣ እነሱን ችግር የለውም። ግን ከዛ ከገድላትና ድርሳናት ላይ ሳትሄድ ኦርቶዶክስ ሆኖ መጽሐፍ ቅዱስን ማያነብ ክርስቶስን ማያውቅ ሰው የለም። ስለዚህ ክርስቶስን አታውቁም፣ አምላክ የላችሁም ካለ እኛ በድንጋይ ልወጣ ስለሆነ አንዴ ይሄን ልበልሽ። ይኸውልሽ አንድ ነገር አለ። እኔ ታመዋለሁ ብሎ ቤካ ብሶባቸዋል እያለ ነው። የቤካም ያስኬዳል፣ በጣም ያስኬዳል። ታመዋለን ብቻ መቀበል እንፈልገውም ካልሽን ትችያለሽ፣ ችግር የለውም። አሁን ዋናው ስብከታችን እኛ ኦርቶዶክስ አይደለችም፣ የኛ ወንጌሉ ኢየሱስ ነው። ይሄ መታወቅ አለበት። የኦርቶዶክስ መሳሳቷ ሲበዛ ጴንጤ ልክነቱ እየበዛ አይሄድም።
ጴንጤ ኦርቶዶክስ የምትባል ሃይማኖት በምድር ላይ ባትኖርም ኢየሱስን ስለሚሰብክ ወንጌል አማኞች ትክክል ነው። በቃ ወንጌላችን ልክ ነው የምንለው ከሌሎች መሳሳት ተነስተን አይደለም። ይሄው እነ እከሌ እኮ እንደዚህ ይሳሳታሉ፣ ይሄው እነ እከሌ እኮ እንዲህ ያልበራላቸው፣ ይሄው እነ እከሌ እኮ አሁን ቤካ እንዳለች አያውቁትም እግዚአብሔርን ስለተባለ እኛ አዋቂ መሆን አንጀምርም። እነሱ ባላወቁ ቁጥር የእኛ አዋቂነት ይጨምራል ወይም የእኛ አዋቂነት ይረጋገጣል ማለት አይደለም። ግን መታወቅ ያለበት ነገር ምንድነው መሰለሽ? ክህደቱን ተያይዘውታል። ገባሽ? በቃን ተነቃብን ብሎ እኮ ሰው ወይም በቃኝ ብሎ ያቆማል። አሁን ያለው ነገር መሰለሽ የእነሱ ውርደት የኛ ክብር ሆነ ልንልሽ ሳይሆን ጥያቄሽን ቀጥታ ለመመለስ የመለሰልሻል። ጀስት ክሊርሊ ባለው በሱ መንገድ እያስቀመጠልሻለሁ እንዲገባሽ ነው እንጂ ምንም ሬሌቫንት የሆነ ጉዳይ አይደለም። ከአንቺ ድነት ጋር ያን ያህል ጠቃሚ ሆኖ አይደለም እንጂ አንያ ቆሮንቶስ አይ ቲንክ ምዕራፍ 2 ቆይ ልክፈተው፣ ምዕራፍ 2 ቁጥር 7-8 አካባቢ እንደዚህ ይላል። አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበር ይላል። አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። አውቀናል። ያው ማወቅ ገብቶሻል አይደል? ማወቅማ ቤተክርስቲያኒቷ ራሷን ማስተምሮት አላት። አውቃለሁም ትላለች። ሰይጣንም አውቃለሁ ይላል። አለማኖችም እናውቀዋለን። አሁን ማወቅሽ የክብርን ጌታ ዛሬም የሚያሰቅልሽ ከሆነ ገባሽ? ዛሬም ክህደት ውስጥ የሚያኖርሽ ከሆነም አወቅሽ ለማለት ይከብዳል ነው ማለት ምንድን ነው የእውቀቱ? ዛሬም ጌታ በአንቺ ህይወት ላይ ካልከበረ፣ ዛሬም እሱ ካልሆነ ህይወትሽ መሪ እንደሰቀልሽ ነው ዛሬም የሚቆጠረው። ወስተ ፖይንት። እንዲሁም አንድ ጊዜ ይህን ቃል አንብበው ማቴዎስ 15 ላይ ይመስለኛል ቁጥር 1 ላይ እንደዚህ ይላል። በዚያን ጊዜ ጻፎችና ፈሪሳውያን ከኢየሩሳሌም ወደ ኢየሱስ ቀረቡና ደቀ መዛሙርት ግን ስለምን የሽማግሌዎችን ወግ ይተላለፋሉ? አይሽ ይሄ ነው ችግሩ ወግ ነው ጭንቀቷ ቤተክርስቲያኒቷ። ለዚህ ነው እግዚአብሔርን አታውቅም ስንል ኮምፕሊትሊ እንደወጣ አታውቅም ሳይሆን ኦፍኮርስ እንኳን እሷ ሰይጣንም እኮ ያውቃል ስለ እግዚአብሔር፣ ግን አልረባትም አልጠቀማትም ማለታችን ነው። ምንድን ነው እግዚአብሔርን ሳወቃለሁ ብሎ የሽማግሌዎችን ወግ መተላለፍ ላይ ትኩረት ሲያደርጉ ኢየሱስ ምን አላቸው? እንጀራ ሲበሉ እጃቸውን አይታጠቡምና አሉት። ስለዚህ የሽማግሌዎችን ወግ ይተላለፋሉ ደቀ መዛሙርት። የእነሱ ጭንቀት ይሄ ነው። ኢየሱስ መልሶ እንደዚህ አላቸው፣ እናንተ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? እግዚአብሔር አባትና እናትን አክብር፣ ደግሞም አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏልና። እናንተ ግን አባቱን ወይም እናቱን ከእኔ የምትጠቀምበት መባ ነው የሚል ሁሉ አባቱንም እናቱንም አያከብርም ትላላችሁ። ስለ ወጋችሁም የእግዚአብሔርን ቃል ሻራችሁ። አይሽ ወግ ነው እዛ ቤት ወግ ነው የዛ ቤት ችግር ትኩረታቸው። ኦኬ ሲቀጥል አሁን ኢየሱስ ምን እንዳለ በዚህ ላጠቃል። እናንተ ግብዞች አለ ኢሳያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል። ይሄ የኦርቶዶክስ ቤተክርስቲያን ችግር ነው። ይሄ ነው ችግሯ። እናውቀዋለን ትላለች በከንፈሯ። ኦፍኮርስ እንዴ ኢየሱስ እንዴ እኛ ማርያም የድንግል ልጅ ምናምን ይሉሻል። በከንፈሯ አዎ ታከብራለች፣ ልቡ ግን ከኔ በጣም የራቀ ነው። ይሄ ሰው እግዚአብሔርን ያውቀዋል ስትኝ አያውቀውም። ከይቅርታ ጋር ይሄንን ነው እያልን ያለ ነው እንጂ አሁን ነገረ ስላሴን እያስተማሩ የማርያም ልጅ ነው መድኃኔዓለም ነው እያሉሽ ምናምን አያውቁም። ኮምፕሊትሊ አይደለም። ኢንፎርሜሽኑ አላቸው፣ ስለ አባትነቱ ሰምተዋል፣ ግን አባታቸው አይደለም ነው። ገባሽ? አባትነቱን ያውቃሉ፣ ቸርነቱን ምሕረቱን ያውቃሉ፣ ፍቅር የዘላለም ሕይወት እንደሚሰጥ ያውቃሉ፣ ግን አልተጠቀሙበትም ነው። ወጓን ይዘውታል። ወጓን ይዘውታል። ለዚህ ነው ስለ ወጋችሁ የእግዚአብሔርን ቃል ሻራችሁ ያላቸው ኢየሱስ። ስለዚህ ነው ስለ ወጉ የእግዚአብሔርን ቃል የሻረ ሰው ይኸው ኢሳያስ ላይ እንደሚናገር በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። ቁጥር 9 ወደ ቤካ መጣው። የሰውንም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል አለ። እኛ እናመልከዋለን፣ በቅዳሴያችን ላይ ስሙን እንጠራለን ምናምን። አይ ኖ በከንቱ ነው። በከንቱ የሰውን ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል አለ። ስርዓት የሆነ ትምህርት ቤተክርስቲያኒቷ ስላላት የጻፈችው የሸከቸከችው በቀይ በጥቁር እስክሪብቶ የጻፈችው ነገር ስላለ ከንቱ ነው አምልኮሽ እያላት ነው ቤተክርስቲያኒቷ፣ እየነገራት ነው። ወይም በዚህ አይነት ልምድ ውስጥ ያላችሁ ከንቱ ነው። እናንተ እግዚአብሔርን ታውቃላችሁ ለማለት ይከብዳል። እግዚአብሔርን ማወቅ እንደሱ አይደለም ነው። አዎ ታውቃላችሁ፣ ግን ማወቅ እንደሱ አይደለም። እንደ ሰይጣን ማወቅ አይደለም። እግዚአብሔርን ማወቅ እንደ እስላም ማወቅ አይደለም። እግዚአብሔርን ማወቅ ማለት እንደሱ አይደለም። በከንፈር ሳይሆን በልቡ ከእግዚአብሔር ጋር ህብረት ያለው ሰው ማለት ነው። በአፉ ብቻ የሚል ሳይሆን በምልልሱ በህይወቱ ያለው። እዛ ቤት ግን በህይወት ማን ነው ምልልስ? ማን ነው? እስቲ ምልልሳቸው ቼክ ይደረግ። እንደዛ ነው። ከልባቸው ከእግዚአብሔር ራቃ አይደለም። በልባቸው ከበደችው ማርያም አይደለችም። ኢየሱስ ኢቭን ያስፈልጋል። በኦርቶዶክስ ቤት አያስፈልግም እኮ ኢየሱስ። ሄደሹ ራሱ ማርያም እስካለች ድረስ ተስፋ አለ እዛ ቤት አለ። ይኸው የለም የሚል ሰው ይግባና ከመጽሐፉ ከሰባኪው ማሳየዋለሁ፣ በቪዲዮም በመጽሐፍ ማሳየዋለሁ።
እግዚአብሔርን አያውቁም ስንል ምን ማለታችን ነው? አይ ነው ኢንፎርሜሽኑ አላቸው፣ ስለ እግዚአብሔር ያውቃሉ እንጂ እግዚአብሔርን አያውቁም ለማለት ነው። ምክንያቱም በወጋቸው የተነሳ የእግዚአብሔርን ቃል ሽረዋልና ቁጥር ማቴዎስ 15 ቁጥር 6 እንደሚናገረው ለወጋቸው ሲሉ እግዚአብሔርን ቃል ሽረዋል። ይሄ ነገር እንደ ኖ ትውፊቱ እንትኑ ቀኑ ነው ይሉሻል። ኖ በከንፈር ያለ አምልኮ አለ እዛ ቤት። ይሄ ነው ችግሩ። ኤኒዌይስ አሁንም ቢሆን እሺ ተሳሳቱ እነሱ ሮንጉን እና ምን ይጠበስ? ምንም አይጠበስ። እዛ ውስጥ ያለ ሁላ በጠቅላላ ልብህን ወደ እግዚአብሔር መልስ፣ ወደ ቃሉ መልስ፣ ወደ ነፍስ ቤዛ እረኛ መሪ መልስ። አለቀ። እሱ ጋር ነው ያንተ ተስፋ ያለው፣ ያንተ መነሳት፣ ያንተ መታደስ፣ ያንተ መቀጠል፣ ያንተ የዘላለም ህይወት ያለው እሱ ጋር ነው። ወጉ ጋር አይደለም። ወጓን ይዛታል። ወጓን እንኳን ይዛታል። አሁን ነባርና የቆየን በጣም የኖርን እንትን ትውፊቱ ምንድን ነበር ያቺ ቃል የሚጠቀሟት ትላላችሁ? ጥንታዊቷ ሁላዊቷ። ይሄ ትምክህቱን ተወውና ወግህን ወደዛ ዞር አድርገውና ብሮ ያዝ የእግዚአብሔርን ቃል የሆነው የልቡን ሀሳብ ተከተል ለማለት ነው። ኤኒዌይስ እኔ አንድ ሀሳብ ከ5 ደቂቃ በኋላ ጨምራለሁ። መጀመሪያ ይሄንን ግደሉት። ቴንክ ዩ። ቢናየም በዚህ ላይ ይቀጥል። አንድ ጥቅስ ደግሞ ላምን ቆላስይስ ምዕራፍ 2 ላይ እሺ እንደዚህ ያለ ትህትናና የትህትናና የመላእክትን አምልኮ እየወደደ ባላየው ያለ ፍቃድ እየገባ በስጋዊም አእምሮ በከንቱ የታበየ ማነው ያፍረድባችሁ ካለ በኋላ እንደዚህ ያለ ይህ እንደገዛ ፈቃድ ኦኬ በማምለክና በትህትና ስጋን ኦኬ እኔ የፈለኩት የኛውን ብቻ ነው። ትህትናና የመላእክትን አምልኮ እየወደዱ ባላዩት ነገር የሚለውን ሀሳብ ነው። ለምሳሌ በጣም ኦርቶዶክስ ተዋህዶ ውስጥ ቅድም እንዳልከው የውሸት ጀስት ግብዝነት የሞላበት ነገር ለምሳሌ እግዚአብሔርን እናመልካለን ይላሉ። እኔ ደግሞ በጣም ካይንድ ወይም በጣም ትሁት የሆኑ ዝግ ብሎ መናገራቸው ምናምን እነኝን የአምልኮ የመላእክትን አምልኮ የሚወድ ነገር አላቸው። ነገር ግን የሚያመልኩት አምላክን ሳይሆን ከአምላክ ውጭ የሚያመልኳቸው ሌላ ነው የሚያመልኩት። ስለዚህ በኦርቶዶክስ ተዋህዶ ውስጥ ምን እያልኩ ነው? ቅድም ዳግሻ እንዳለ አምላክ የሚለውን አፋቸው ላይ ሊጠቅሙ ይችላሉ። ወይም ደግሞ አምላክ የሚል ነገር አዘውትሮ ሲናገሩ ሊሰሙ ሊደመጡ ይችላሉ። ነገር ግን አምላካቸው አንድ አይደለም። አማልክቶቻቸው እጅግ በጣም ብዙ ናቸው። እሱ ብቻ ነው። ለምሳሌ በኦርቶዶክስ ተዋህዶ ቤተ እምነቱ 30 ቀን እነማን ናቸው? በቀን ተከፍሎ እግዚአብሔር እኮ ፍጥሯኖች ቀን ተቆርጦላቸው በቀደም ተከተል በተቀመጠ በዚያ ከነሱ ጋር እኩል እኮ ቀን ተሰጥቶት ነው እግዚአብሔር አምላክ የሚጠራው በኦርቶዶክስ ተዋህዶ ቤተ እምነት ውስጥ። ስለዚህ እግዚአብሔር አምላክ ልክ እንደ ሌሎቹ አማልክት እንደ አንዱ ነው የሚቆጠረው የኦርቶዶክስ ተዋህዶ ቤተ እምነት። ስለዚህ እግዚአብሔር እናውቃለን። አዎ ቢያውቁትም እንደ አምላክነቱ ስላላከብሩ ነው ስለሚል ማለት ነው መጽሐፍ ቅዱስ እና ኦርቶዶክስ ተዋህዶ እግዚአብሔርን አያውቁትም። ቢያውቁትም እንደ አምላክነቱ አያመልኩትም። እና ፌቢያ አትከራከሪ። እኔ ለአንቺ ኦርቶዶክስ እነዚህ ነች በጭራሽ ልምዶቿ ገሃድ የወጡ ስለሆኑ ማለት ነው። ልምዶቿ የአደባባይ ሚስጥር ስለሆኑ ማለት ነው። ፌቢያ በእውነት እኔ በጣም እኔ እንጃ አራው ነው። እሺ ቢና ያለ እንዴ